ዛሬ እግዚአብሔር ይመስገን። በፕሮጀክት ማኔጅመንት ዙሪያ ላይ ነው የምንነጋገረው። ምን ማለት እንደሆነ፣ ለምን አስፈላጊነቱን ደግሞ ከምን የመነጨ እንደሆነ እና እ፣ በስራችን ላይ ደግሞ ቅልጥፍናን ለመጨመር የሚያግዘን እ፣ ማስተዳደሪያ ዘይቤ ነው። እም፣ ስሜ ሙና ባዩ ይባላለሁኝ። ላለፉት ወደ 19 ዓመት በፕሮጀክት ማኔጅመንት ላይ ነው የሰራሁት። አሁን በኮንትራክት ማኔጅመንት ላይ ነው የሚሰራው። አም፣ ነገር ግን ፕሮጀክት ማኔጅመንት ለረጅም ዓመት የሰራሁበት አሁንም ደግሞ አ፣ እየተገበርኩት ያለሁት የስራ ዘርፍ ነው። አም፣ አ- እንደ አስፈላጊነቱ ጥያቄ ካላችሁ ልትጠይቁኝ ትችላላችሁ። ምናልባት ግን ኢንትሮዳክሽን ማን ነው ፕሬዘንቴሽኑን ሰጥቼ ከጨረስኩ በኋላ ወይንም ጋፕ ሲኖር በመካከል ለጥያቄ ቦታ ሰጣለሁ። ያልተረዳችሁት ነገር ግን ካለ አሁን በዚህ ሰዓት ላይ እንትኖቹን አላያቸውም፣ ቻት ቦክሱን አላየውም። ግን ኦን ሳይድ ኖት ምናልባት ዮርዲ በሳይድ ምናልባት በሌላ መስመር ልትልክልኝ ከቻልሽ ኖቶቹን ስለማላያቸው ነው። ቻት ቦክሱን ትነግሪኛለሽ። የኪ ኮንሰፕቶቹን ነው አሁን የምንነጋገረው። ፕሪንስፕል ምን ማለት ነው? የፕሮጀክት ማኔጅመንት ምንድን ነው? ሂደቱስ ምን ይመስላል? የፕሮጀክት ማኔጅመንት ደግሞ ጥቅሞች ወይም ደግሞ አሰራሮች ምን ይመስላሉ የሚለውን ነው አሁን የምናየው። ስለዚህ ፕሪንስፕሎቹን፣ ፕሮሰሱን እና ቤስት ፕራክቲስ ፕሮጀክት ማኔጅመንት በየት በኩል መንገድ ቢደረግ ነው ምን እንዴት አድርጎ ብንተገብረው ነው ስራችንን ወደ ቅልጥፍና የሚወስድልን የሚለውን ነው የምናየው። ፕሮጀክት ማለት ምንድን ነው? ጊዜያዊ የሆነ ጅማሬና መጨረሻ ያለው ማለት ነው። ፕሮጀክት ስንል ለምሳሌ ፕሮግራም የምንለው አለ። ፕሮጀክት እና ፕሮግራምን ልዩነቶችን ብናያቸው እዚህ ላይ ፕሮግራሞች፣ አንድ ፕሮግራም ስንል በፕሮግራም ውስጥ ብዙ ፕሮጀክቶች ሊኖሩን ይችላሉ። ፕሮጀክት ግን አንድ የተወሰነ ሂደት ያለው ጅማሬ ያለው አንድ ለምሳሌ የሩጫ ፕሮጀክት ሊሆን ይችላል። አንድ የቅርብ ጊዜ የነበረው የህዳር ላይ የተደረገው ሩጫን ለማስጨረስ የሚያስፈልጉትን ነገሮች ወይም ያንን ለማቀድ የሚያስፈልገውን ነገር እሱን ከጅማሬው እስከ መጨረሻው ድረስ እንዴት አድርገን አቅደን ስኬታማ እናደርገዋለን የሚለውን የምናይበት ነው። ዩኒክ ፕሮዳክት ነው። ፕሮዳክት ሊሆን ይችላል። ለምሳሌ መኪና መግዛት ሊሆን ይችላል። ከተነሳበት ቦታ ከተሸጠበት ቦታ ግዢን እንዴት ነው የምንፈጽመው? ጭነት አለ፣ ሎጂስቲክሱ አለ። እስከሚደርስ ድረስ መጨረሻ ላይ ያለውን ዴስቲኔሽኑ ድረስ እስከሚደርስ ድረስ መዳረሻው ድረስ እስከሚደርስ ያለው ሂደት ፕሮጀክት እንለዋለን። የእቃ ግዢ ከሆነ ሰርቪስ ደግሞ እንደዚሁ አንድ ኮንትራት ለምሳሌ በግንባታ ስራ ላይ ያለ ሰው ስምምነት ውስጥ ይገባል፣ ይፈራረማል፣ ይነጋገራል፣ ይወያያል። ከዛ በኋላ ስራው እስከተጀመረ እስከ መጨረሻ እስከሚያልቅ ድረስ የህንፃው ስራ ተጀምሮ እስከሚያልቅ ድረስ የሚኖረው ሰርቪስ ይባላል። የሰርቪስ ፕሮጀክት ማኔጅመንት አለ። ስለዚህ የተለያየ ፕሮጀክቶች አሉ። አንዱ ፕሮዳክት ነው እንዳልኩት፣ እቃ ሊሆን ይችላል፣ እቃ መግዛትም ሊሆን ይችላል፣ ወይም ደግሞ እቃ ማድረስም ሊሆን ይችላል። ለምሳሌ መኪና ግዢ ከአንድ ቦታ እስከ አንድ ቦታ ብያለሁኝ። ሰርቪስም እንደዚሁ ደግሞ ሪዛልት ሊሆን ይችላል። ሪዛልት ደግሞ ምንድነው? ከአንድ ድርጅት ጋር ወይም ከአንድ ሰው ጋር ግለሰብ ጋር ተወያይቶ ይሄንን አድርገህ ስትጨርስ በዚህ ጊዜ በዚህ ወቅት ይህንን ክፍያ ይፈጸምላል ብለን የምንገባው ውል አለ እና ያ ፕሮጀክት ከተጀምሮ እስከሚያልቅ ድረስ ክትትል እናደርጋለን። ይሄ ሰውዬ ወይም ይሄ ግለሰብ በተባለው መሰረት የተጠየቀውን አድርጓል ወይ ክትትል እያደረግን እኛም እነሱም ደግሞ
በገባነው እቅዳችንን አስፍረን ከጨረስን በኋላ ሁለታችንም እየተወያየን ያንን የሰራውን ስራዎች የስራውን ክውኖቹን ክትትል እያደረግን ሰክሰስፉሊ ያንን መጨረሱን የምናይበት ነው። ስለዚህ ፕሮጀክት ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ሪዛልት ሊሆን ይችላል። እንዳልኩት ኦብጀክቲቭ አለው። ኦብጀክቲቭ ምንድነው? አንድ ዓላማ አለው። ዓላማው ከአንድ ቦታ አንድ ቦታ ማድረስ ነው። ስኮፕ አለው፣ ማለትም በጣም የተለጠጠ አይደለም። ለምንድነው? በጊዜ በሰዓት በገንዘብ የተወሰነ ስለሆነ እና በሪሶርስም ገንዘብ ሰውም ስለሚወስድና ምን ያህል ሰው ነው የሚያስፈልገው ለዚህ ፕሮጀክት፣ ምን ያህል ገንዘብ ነው የሚያስፈልገው፣ ምን ያህል ጊዜ ነው የሚወስድብን፣ ይህንን ሁሉ ያካተተ ነው አንድ ፕሮጀክት ማለት ነው። ይህን ከተነጋገርን በኋላ አሁንም ስኮፕ በአንድ ስኮፕ ውስጥ ነው አንድ ፕሮጀክትን የምንሰራው። ይሄ ምን ማለት ነው? ምንድነው ልንሰራ የምንፈልገው? አንድ ፕሮጀክት ለመስራት ስንፈልግ ለምሳሌ ከእንቅልፋችን ስንነሳ ዛሬ አንድ ፕሮጀክት አለን፣ ትንሽም ሊሆን ይችላል። እቅድ የሚያስፈልገው ለምንድን ነው? ፕሮጀክት በደንብ ከተጠና እና በደንብ ከታየ እና በደንብ ፕላን ከተደረገ ከመዳረሻችን ሳንደርስ መጀመሪያ ላይ ስናቅድ የተነሳንበትን ዓላማ ግብ እስከምናደርስ ድረስ ሰክሰስፉል ሆነን ደግሞ ውጤታማ እንድንሆን የሚረዳን ነው። ስለዚህ ይሄ ስኮፕ ምንድነው? በሰዓት በገንዘብ በኳሊቲ ደግሞ የተወሰነ መሆን አለበት እና የተለጠጠ ነገር አይደለም። ህልም ፕሮጀክት ሊሆን አይችልም። እንዲሁ ሀሳብም ፕሮጀክት ሊሆን አይችልም። ይሄ ፕሮጀክት ማለት ጅማሬ መጨረሻ ያለው በዚህ ሰዓት ውስጥ ማለቅ አለበት እንደ ለምሳሌ የትምህርት እቅዳችን 9ኛ ክፍል እስከ 12ኛ ክፍል ስንጨርስ ያ ፕሮጀክት ነው። ከ10ኛ ክፍል ሆነን ከጅማሬ እስከ መጨረሻ ድረስ ያለን ፕሮጀክት ነው። እንዴት አድርገን ነው ያንን ስኬታማ የምናደርገው? የእያንዳንዳችን ደግሞ አሰራር ይሆናል። ስለዚህ ኦብጀክቲቫችን ዓላማችን በዚህ ሰዓት ላይ ምንድነው? ፕሮጀክት ማኔጅመንት እንደገና የምናየው ነው እና የፕሮጀክት ደግሞ ሂደቶች ወይም ክንውኖች ምን ይመስላሉ? አንድ እንደ ጎማ ወይንም እንደሚሽከረከር ነገር ብናስበው ምን ሂደቶችን ነው የምናካትተው በፕሮጀክት ማኔጅመንት ዙሪያ ላይ? ፕሮጀክት እንዳልኩት ከዚህ በፊት እንደተነጋገርነው ቴምፖራሪ ነው። ማለትም ጅማሬና መጨረሻ ያለው የታቀደ አንድ ዩኒክ አውትፑት አለው። መጨረሻ ላይ ያ መለካት መቻል አለበት አይደለም? ለምሳሌ አንድ ተማሪ ነኝ የሚል ሰው የተማሪነቱ መለኪያው ትምህርት ቤት መሄዱ ብቻ ሳይሆን ከትምህርት ቤት በኋላ ያለው ውጤቱ ነው። ተምሬያለሁ፣ ጨርሻለሁ፣ ካርዱን ይዞ ሲመጣ 10ኛ ክፍል ተምሮ ጨርሷል። ስለዚህ አውትፑት አለው፣ ሁልጊዜ ውጤት አለው። ውጤት ተኮር ነው አንድ ፕሮጀክት። ጅማሬና መጨረሻ አለው። በገንዘብ በቦታ በሂደት የተወሰነ ነው እና ይህን ይመስላል። አንድ ሰው ይህንኑ ዋይት ስክሪኑን ማጥፋት ትችላላችሁ፣ ግን ያንን ሊገድባችሁ አልፈልግም። ለምን? ደስ የሚል ነገር ነው። ስለዚህ ምናልባት ዋይት ስክሪኑን ስትሰሩ ጥያቄም ካላችሁ እዛ ላይ ይሄ ጎኑ ላይ ያሉት ባዶ ቦታዎች ላይ መጻፍ ትችላላችሁ። ሁላችንም አክቲቭ ሆነን እንድንቆይ ይረዳናል። ስለዚህ ጥሩ ነው። ዋይት ቦርዱን የምትጠቀሙ ሰዎች ጥያቄም ካላችሁ መጠየቅ እንችላለን። ይቅርታ ምናልባት ስለ እያንዳንዳችሁ አልጠየኳችሁም፣ ግን የጊዜን እንዳይሻማ ብዬ ነው ስለ እናንተ ያልጠየኩት። ግን ወደፊት ምናልባት የበለጠ ልንተዋወቅ እንችል ይሆናል እና ፕሮጀክት ማኔጅመንት ምንለው እንግዲህ አሁን ያወቅነውን እውቀታችንን ጥበብ ወይም ደግሞ ክህሎታችንን ያሉንን ደግሞ ለዛ የሚያስፈልጉንን
አሰራሮች ወይንም ቱሎቻችንን የምንጠቀምበት ነው። ቱል በአማርኛ ምንድን ነው የሚባለው? መሳሪያ መሳሪያዎቻችንን የምንጠቀምበት ነው። ምን ምንድን ነው የሚያስፈልገን ለፕሮጀክት ማኔጅመንት፣ ያንን አፕላይ የምናደርግበት ነው። በሌላ በኩል ደግሞ አንድ ፕሮጀክት ለመስራት ስንነሳ ሊያጋጥሙን የሚችሉትን ችግሮች ወይም ደግሞ በፕሮጀክቱን እየሰራን ባለንበት ሰዓት ብዙ ነገሮች ሊፈጠሩ ይችላሉ። መኪናው ከተባለበት ቦታ እስከ አዲስ አበባ እስከሚመጣ ድረስ ወይ በጊዜ ይረፍዳል። አንዳንድ ጊዜ ወይ ደግሞ መኪናው ተገጭቶ ወይም ተፍቆ ይመጣል። አንዳንድ ጊዜ በተባለበት ጊዜ አይመጣም። ስለዚህ ምናልባት ከኛ ላይ የሚገዙት ሰዎች ልናስቀይም እንችላለን። እነዛ እንግዲህ ኮንስትረንቶቻችን ናቸው ማለት በፕሮጀክቱ በምንፈጽምበት ጊዜ የሚያጋጥሙን ችግሮች እና እንዴት አድርገን ነው እነዛን ችግሮች መፍትሄ የምናበጅላቸው፣ እንዴት ነው የምንፈታቸው? በውይይት ሊሆን ይችላል። አንዳንድ ጊዜ ኮስትም አለው። አንዳንዴ ተጨማሪ ወጪ ሊያስወጣን የሚችልበት አለ። ግን በተቻለን መጠን ወጪያችንን በጣም ብዙ ወጪ እንዳይኖርብን ሪስኮቻችንን ማኔጅ ማድረግ አለብን። ሪስክ ማለት ደግሞ ምንድነው? እነኚህ የሚፈጠሩት ችግሮች ሳይመጡ በፊት ወይንም እያሉ በየጊዜው የምናየው ነው። ሪስክ አሰስመንት እንለዋለን። ምንድነው? ይሄ ባይሆንስ፣ ይሄ ቢኖርስ፣ እንዴት ነው ነገሮች እየሄዱ ያሉት? አሰራራችን ላይ በየሳምንቱ ሊሆን ይችላል ወይ በሁለት ሳምንት ሊሆን ይችላል፣ እንደ ፕሮጀክቱ አይነት። አንዳንዱ በጣም ጥብቅ የሆነ ክትትል የሚፈልግበት ስራ አለ። አንዳንዱ ደግሞ ለቀቅ አድርገን በነዛ ሰዎች ላይ ብዙ በመተማመን የምንሰራው ነው። ለምሳሌ አባይ ግድብ ምናልባት ገንዘቡ ሊኖረኝ ይችላል። እኔ ግን ስለ ግድብ ወይም ስለ አሰራሩ ምንም የማውቀው ነገር የለኝም። ያንን ስልጠና ያላቸውን ወይም ደግሞ ለዛ ክህሎት ያላቸው ሰዎች ስላሉ ኮንትራቴ ላይ ነው። አሁን እንግዲህ እዚህ ላይ ኮንትራቱን ነው ጠበቅ አድርጌ በዛ ላይ የምንነጋገረው እንጂ የእያንዳንዱን ስራ አልከታተልም ስለማላውቀውም። ነገር ግን ፕሮጀክቱን በሰፊው መቼ ነው የተጀመረው፣ መቼ ነው ማለቅ ያለበት፣ ምን ያህል ገንዘብ መውጣት አለበት፣ ምን ያህል ሰው ነው የሚወጣው፣ እያንዳንዱን እነዛን ነገሮች ግን ሰዎች እየተገናኙ ይነጋገራሉ። በሳምንትም ይሁን በሁለት ሳምንት። አንዳንድ ጊዜ በምህንድስና ስራ ሲሆን ይህ መሐንዲስ ፕሮጀክት ማኔጀር ይኖራል ማለት ነው። የምህንድስና ነው። በሕክምናም ቢሆን እንደዛው ፕሮጀክት ማኔጅመንት ሁሉንም ክፍል ሁሉንም ዘርፍ የሚነካ ነው። በአንድ ብቻ የተገደበ አይደለም እና ስለዚህ እነዛ ማኔጂንግ ኮንስትረንትስ የምንላቸው እነዛ ናቸው። ምንድናቸው ችግሮቻችን? ሊፈጠሩ የሚችሉ ችግሮች ምንድናቸው? የገንዘብ እጥረት ሊሆን ይችላል። አንዳንድ የኮንፍሊክት ሊኖር ይችላል። ለምሳሌ ሰዎች ላይስማሙ ይችላሉ። አንዳንድ ጊዜ በኮንትራታችን መካከል ወይም በተፈጠረው ስምምነት መሀል አንዳንድ አለመግባባቶች አሉ። ዙሪያችን ደግሞ ያሉ ችግሮች አሉ። ለምሳሌ ያንን ፕሮጀክት ስንፈጽም በአንድ ቦታ ላይ ለምን ይሄ የኛ መሬት ነው ብሎ ለምሳሌ አንድ ቦታ ላይ የአካባቢው ሰው ኤንቫይሮንመንቱ ሊነሳ ይችላል። ስለዚህ ስቴክሆልደሮቻችን ናቸው። ፕሮጀክታችን ስንሰራ ስቴክሆልደር የምንላቸው አሉ። ስቴክሆልደሮች ምንድናቸው? ዳይሬክት ስቴክሆልደሮቻችን ሰራተኞቹ ሊሆን ይችላሉ። ነገር ግን ዙሪያችን በዛ ፕሮጀክት አማካኝነት የሚነኩ ሰዎች ወይም ደግሞ ፕሮጀክቱ የሚነካቸው ፖዚቲቭሊም የሚነካቸው ኔጌቲቭሊም የሚነካቸው። ለምሳሌ የቆዳ ፋብሪካ ቢሆን ቆሻሻ ውሃ ወይም የኬሚካል ሲለቀቅ እዛ አካባቢ ያሉት ነዋሪዎች እንዴት ነው ያንን ውሃ ወደ እነሱ ነው የሚሄደው እና ወንዙም ይበላሻል። ስለዚህ ተጠቃሚዎች ናቸው ወንዙ። ስለዚህ ፕሮጀክቱ ሲሰራ እነዛን ስቴክሆልደሮችንም ደግሞ ያካተተ መሆን አለበት። ስራውን ብቻ አይደለም የምናየው። እነዛ ናቸው እንግዲህ ማኔጂንግ ኮንስትረንትስ የምንላቸው። ሪስክ አሰስመንት እና ማኔጂንግ ኮንስትረንትስ አንድ ላይ የሚሄዱ ነገሮች ናቸው። ሪስኮቻችንን ሁል ጊዜ የምናየው ነው። ምን ምን ነገሮች አሉ፣ ምን ልንቋቋመው እንችላለን። ነገር ግን ሁሉ ሰክሰስፉል ነው ስንል ወይንም አንድ ስራ በተባለው ሁኔታና ጊዜ በእቅዱ መሰረት አድርገነዋል፣ ሰርተነዋል ስንል ዙሪያችንን ያለው ነው ጭምር ነው የምንሰራው።
የእኛ ብቻ እቅድ ሊሆን አይችልም። በዛ ፕሮጀክት የሚነኩ ሰዎች ኢምፓክት የሚባሉት ምንድን ናቸው? ፕሮጀክቱ የሚነካቸው በዚህ በቀጥታም ሆነ በተዘዋዋሪ የሚነኩ ሰዎች ወይንም አካባቢዎችን እናካትታለን። መጨረሻ ላይ አቺቭ እናደርጋለን ማለት ነው። ኦብጀክቲቫችንን እቅዳችንን እናሳካለን እነኝን ነገሮች በማየታችን። እዚህ ጋር ፖዝ ላድርግና ጥያቄ ካለን መጠየቅ እንችላለን። ስለዚህ እዚህ ጋር ጥያቄ ከሌለ 1 ደቂቃ ነው የምሰጠው። ለምንድነው ወዲያው ጥያቄ ካላችሁ ካልጠየቃችሁን ጊዜያችንን እንድንሻማ ብዬ ነው። ስለዚህ ባላንስ አለ፣ የቴክኒካል ስኪል አለ፣ ሊደርሽፕም ደግሞ አለው። ምንድነው ምን ማለት ፈልጌ ነው? ፕሮጀክት ማኔጅመንት ጥበብም ጭምር ነው። ሊደርሽፕ ኃላፊነት ወይም ደግሞ መሪነት ነው እና አንድ መሪ እንደ ሰርቫንት ወይም ደግሞ እንደ አገልጋይ ስላይዶቹ ወይዘሮ ስላይዶቹ ሙቭ እያደረጉ አይመስለኝም። እኔ ጋር ብቻ ከሆነ ስላይድ እያደረጉ አይደለም። ስላይድ እያደረጉ መጀመሪያ አካባቢ ያደርጉ ነበር። አሁን ግን እያደረጉ አይመስለኝም። አይ ልክ እንትን ዝም ብለሽ ብቻ እንትኖችን ስትነኪያቸው ስላይድ ያደርጋሉ። ጀስት ጎ አሄድ። አሁንም እያደረጉ አይደለም። አሁን እያደረጉ ነው። እሺ፣ ስለዚህ የቱ ጋር ነበርኩኝ? ፕሮጀክት ማኔጅመንት የሊደርሺፕ ስኪል ይፈልጋል እያልሽ ነበረ። እዚህ ላይ ነው የነበርሽው። እዚህ ላይ ነው። አሁንም እዛው ሊደርሺፕ ላይ እና ቴክኒካል ስኪል ስላለው ጭምር ማለት ነው። ፕሮጀክት ማኔጅመንት እውቀቱ አለ፣ ጥበብም ደግሞ ይፈልጋል። የመሪነት አንድ መሪ ሊደርሺፕ ስኪል ሊኖረው ይገባል። አንድ ዘርፍ ብቻ አይደለም ማለት ነው። የትምህርቱም ዘርፍ አለ፣ ግን በተጨማሪ ሌላውንም ደግሞ የሚመለከትበት የሊደርሺፑን ኳሊቲዎች እንዲኖሩት ያስፈልጋል ብዬ ነው አንድ አዘ ፕሮጀክት ማኔጀር ሲሰራ። ስለዚህ ቴክኒካል ኖሌጁ አለ፣ ስኪሉን ሊኖረው ይገባል፣ ክህሎቶቹን፣ እውቀቱን፣ ቱሎቹን ደግሞ መሳሪያዎቹን፣ ቴክኒኩን ሊኖረው ይገባል እና ይህን ሁሉ ያካተተው ነገር መጨረሻ ላይ አንድን ስራ ለፕሮጀክቱ የሚያስፈልገውን አግኝተዋል ብለን እንላለን። ስለዚህ ምን ይፈልጋል? እቅድን አንድ ይታቀዳል። ከዛ በኋላ ያንን የታቀደውን ፕሮጀክት ማስጀመር፣ ከፕሮጀክቱ ከተጀመረ በኋላ ደግሞ ክትትል ማድረግ፣ እያንዳንዱን ስራ እያንዳንዱን ሂደት መከታተል፣ መጨረሻ ላይ ደግሞ ያንን ፍጻሜ ላይ ማብቃት የሚወስድ ነው እና ፍጻሜ ላይ ለማብቃት ደግሞ እንዳልኩት ጊዜን፣ ሰዓትን፣ ኮስትን ሁሉንም ባገናዘበ ሁኔታ እና ሪስክ ደግሞ አሰስ እያደረገ ሪስኩንም ኮንስትሬንቶቹንም አንድ ላይ እየፈታ ያሉትን ችግሮች እየፈታ የምናስኬደው ስራ ነው። ለምንድን ነው ፕሮጀክት ማኔጅመንት ማተር የሚያደርገው? ስራን ያቀላጥፋል፣ ጥራትን ያመጣል፣ ገንዘብ ወይም ደግሞ ሪሶርስን በሚመለከት እያንዳንዱ ሪሶርስ በደንብ እየታቀደ ስለሆነ ያልታወቀ ወይም ደግሞ ብዙ ጊዜ አስደንጋጭ የሆኑ ለኪሳራ የሚዳርጉ ሁኔታዎች አይፈጠሩም እና ስኬጁል አለው። ምናልባት ህዳር ላይ የጀመረው ስራ በመስከረም ላይ ያልቃል ብሎ ካለ ምናልባት ቢራዘም መስከረም ጥቅምት ላይ ሊያልቅ ይችላል። አለዛ ከእቅዱ በፊት ያልቃል እና ምንድነው ግን እየታየ ስለሆነ ሁልጊዜ ሞኒተር ስለሚደረግ በፕሮጀክት ማኔጀሩ አማካኝነት እንደ መሪ ሆኖ የሚያገለግለው
ሁል ጊዜ ይታወቃል ምን እየተሰራ እንደሆነ በደንብ ያውቀዋል። እንደ ልጁ እያገላበጠ ነው የሚያየው ፕሮጀክቱን እና ሪዲዩስ ያደርጋል ሪስክን። ሪስክ ሁል ጊዜ ያለ ነገር ነው፣ ልናጠፋው አንችልም። ሪስክ ማለት የማይታዩ ሊፈጠሩ የሚችሉ ችግሮች ናቸው። እነዛን ማጥፋት አይቻልም፣ ይኖራሉ ሁል ጊዜ። መብራት ሲጠፋ ከኛ ኮንትሮል ውጭ ነው። መሬት ቢናድ ከኛ ኮንትሮል ውጭ ነው፣ ከኛ ቁጥጥር ውጭ ነው። መሬት መንቀጥቀጥ ቢኖር ከኛ ቁጥጥር ውጭ ነው። ነገር ግን ሁል ጊዜ ሪስኩን አሰስ ስለሚያደርግ ምንድነው ሊፈጠሩ የሚችሉትን ነገሮች ምንድናቸው ሊፈጠሩ የሚችሉትን እያለ አካባቢው ሰው ጋር፣ እዛው ቢሮ ውስጥ ካሉት ሰዎች ጋር፣ ቴክኒካል ሰዎች ጋር፣ እውቀቱ ያላቸው ሰዎች ጋር ሁል ጊዜ ስለሚማከር ያለውን ችግሮችን ቀድሞ ያውቃል ወይም ይዘጋጅባቸዋል ማለት ነው። ስለዚህ ይሄን ሁሉ ካደረገ በኋላ ምን ያመጣል? አካውንተብል ያደርገዋል። አካውንታቢሊቲ ያመጣል። ምንድነው? ተጠያቂነት። ገንዘቡ የት ሄደ ቢባል ይኸው በዚህ ሁኔታ ሄዷል፣ በዚህ ጊዜ ይደርሳል። አላቅም የሚል ሰው አይኖርም። እያንዳንዱን ነገር እየመዘገበ እየተገበረ እያጠና ያሉትን ችግሮች እየፈታ በዛው ልክ ደግሞ ዶኪመንት ያደርጋል። ስለዚህ ተጠያቂነት ያለው ውጤታማ ስራን ያስረክባል ማለት ነው። አሁንም ጥያቄ ካለ ፖዝ ማድረግ ይችላል። እንግዲህ እስኪ ምናልባት እንዳልሽው በመካከል ጥያቄ ካለ ፖዝ እያደረግን እንሂድ። አዎ ይቻላል፣ ደስ ይለኛል። አንዳንድ ጊዜ ሳወራ ልክ ነሽ፣ እውነትሽን ነው። ሌምን ካለሽ ስለዚህ ኦርጋናይዝ አድርጊው። ሌምን እንደዛ ኢንቫይት ስታደርግ ጥያቄዎች ይኖራሉ። በመካከል ቴክስትም ላይ ይቻላል። ምናልባት ሙና ለመጀመር እንዲመች አይ ቲንክ ፕሮጀክት ማኔጅመንት ትልቁ ስራ የሚመስለኝ አሁን ያልሽው ሪስክ አይዴንቲፋይ የማድረግ ጉዳይ ነው አይደል? ብዙ ጊዜ ፕሮጀክቶች ተጀምረው ያለ አግባብ ሲራዘሙ ነው የሚታየው፣ ዋጋ ሲጨምሩ ይታያል። ምናልባትም ከመጀመሪያው ኢኒሻል ኤስቲሜት እጥፍ የሚያስወጣበት ጊዜ ተደጋግሞ ይታያል። በተለይ በኢትዮጵያ ኮንቴክስት አደጋዎች እንደዚሁ ሲከሰቱ ይታያል። የተጀመሩ ፕሮጀክቶች በጊዜ የማያልቁበት ሁኔታ አለ። ምንድን ነው አሁን ይህንን ኤፊሽንሲ ሊያመጣ የሚችለው? ከምን የተነሳ ነው እነዛ ብዙ ጊዜ ያልታሰቡ ጉድለቶች የሚከሰቱት? አይ ቲንክ የፕሮጀክት ማኔጅመንት ክሩክስ እሱ ነው የሚመስለኝ እና እሱ ላይ በደንብ ኬዞችን አንስተን ብንነጋገር የበለጠ ጥሩ ይሆናል ብዬ አስቤ ነው። ግን ሌሎች ሰዎች ለመጀመሪያ ያክል ነው እኔ የገባሁት። እዚህ እንትን ስክሪኑ አይታየም ያሉ ነው ከስር። በቅድሙ መልክ ልታደርጊው ትችላለሽ። ፉል ስክሪን ብታደርጊው ሙና በደንብ ግን በእጃችን እንትን ማድረግ እንችላለን። ግን ፉል ስክሪን ቢሆን አያስቸግርሽም። ኖ ቅድም ላይክ ፉል ስክሪን ያደረግሽዋል አይደለ? አላረገውም። እሺ፣ ለዚህ አሁን 150 ሰው ነው ያለው። ቴክስትም ላይ እንደዚሁ መግባት ይቻላል። አሁን በደንብ ጥሩ ሆነ። ስለዚህ በደንብ እስኪ እነዚህ ነገሮች ችግር በሚፈቱ ሁኔታ ያለውን ተሳታፊዎች እንግዲህ ሌመን ወደ አንቺ መልሼዋለሁ። እሺ 53 ሰው አለ። ጥያቄ ካለ ያላችሁን ጥያቄ በቴክስትም እጅ ያወጣችሁ መጠየቅ ትችላላችሁ። ያው ሰዓታችን ለመቆጠብ ቶሎ ብለን ላይ የመጣ አንድ ጥያቄ አለ። ሌመን ስቶፕ ላይ ታይም ኮስት እና ኳሊቲ ላይ በደንብ ቢብራራ።
የሚል ጥያቄ ነው አካሉ የጠየቀው። ታይም ኮስት እና አዎ አካሉ የጠየቀው ስኮፕ ላይ ታይም ኮስት እና ኳሊቲ በደንብ ቢብራራልን የሚል ጥያቄ። እሺ ገና እየጀመርን ስለሆነ የሚቀጥሉት ስላይዶች ላይ ስገባ እሱን ግልጽ ይሆናል። ነገር ግን ድምፅሽን ትንሽ ጨመር ብታደርጊው ወይዘሮ። እሺ በዚህ በሰዓት ኮስት ሰዓት የምንለው እንግዲህ ማነው ሰዓት ማለት ጊዜ የምንለው ምንድን ነው? ቅድም መጀመሪያ ላይ ስንነጋገር አንድ ፕሮጀክት ጅማሬ እና ፍጻሜ አለው። ለምሳሌ የ3 ወር ፕሮጀክት ሊሆን ይችላል፣ የ1 ወር ፕሮጀክት ሊሆን ይችላል፣ የ1 ዓመት ፕሮጀክት ሊሆን ይችላል። ጊዜ የምንለው ታይም የምንለው እሱን ነው። ፕሮጀክት ጅማሬና ፍጻሜ ስላለው ማለት ነው። እንደገና በዛው በወር ውስጥ ለምሳሌ ፕሮጀክቱ ሲጀመር ሲታቀድ ቅድ ስናደርግ ከሰኞ እስከ ዓርብ የመጀመሪያው ሳምንት ላይ ይህንን ስራ እንሰራለን እንላለን። ለምሳሌ ኮለም ለመስራት የተነሳ አንድ ግንበኛ የመጀመሪያው ቀን ቁፋሮ ይሰራል። ሁለተኛው ቀን ላይ ብረት ይወጥራል። ከዛ ሶስተኛው ቀን ላይ ሲሚንቶ ያደርጋል። ሲሚንቶ ለመድረቅ 1-3 ቀን ይፈጅበታል። ስለዚህ የ1 ሳምንት እነኝን ኮለሞች ለማቆም 1 ሳምንት ያስፈልጋል። ያንን ሳምንት ሲያደርግ አንድ ኮለም አቁሞ እንደገና ቆይቶ ሌላ ኮለም አይደለም የሚሰራው አይደል? ሌላም ሪሶርሶችን ደግሞ ያስባል። ሰራተኛን ማለት ነው። ሪሶርስ የምንለው እሱን ነው። ሰራተኛን፣ ገንዘብን፣ ጊዜን አንድ ላይ ሲያካትት ማለት ነው። ስለዚህ ስንት ሰዎች ያስፈልጉኛል እነኝን ኮለሞች ለመጨረስ? 10 ኮለም ቢኖረኝ በ3 ቀን ወይም በ4 ቀን በ1 ሳምንት ውስጥ እንዴት አድርጌ ጨርሳለሁ የሚለውን ያስባል። ስኮፕ ደግሞ የሚለው ምንድነው? በዚህ ወቅት ነው። 1 ወር ነው የተሰጠው አይደለም? በዚህ ወቅት በዚህ ጊዜ እንደ ግድግዳ የታጠረ አጥር ውስጥ ነው ይህንን የምናስበው። ማለት አንድ ፕሮጀክት መውጫና መግቢያ ስላለው ማለት ነው። መጀመሪያ አለው፣ መጨረሻ አለው፣ ገንዘብ አለ፣ የሚያስፈልገው ሪሶርስ አለ። ስለዚህ በእነኚህ ሁኔታዎች ውስጥ ነው ያንን ፕሮጀክት መፈጸም የሚችለው። እነኚህ ነገሮች ባልተሟሉበት ሁኔታ እቅዱን ማሳካት አይችልም። ስለዚህ ያ ስኮፓችን ደግሞ ይሄን ይመስላል። ኳሊቲ ደግሞ የምንለው ምንድነው? ለምሳሌ አዎ እሰራለሁ ይላል። 10 ኮለም እሰራለሁ፣ ምንም ችግር የለም፣ እኔ ሁሉ ሰው ሲሰራ ያየሁትን ነው እሰራለሁ ይላል። ግን ብዙ ሰራተኛ አልበጀተም ወይንም በጀት በደንብ አላቀደም። ስለዚህ ለማሸነፍ ሲል ወይም ከሌላ ሰዎች ጋር ለመወዳደር ሲል በ200 ብር እሰራለሁ ይላል፣ ይነሳል። ስራው ግን የሚወስደው 2000 ብር ነው። ለምንድነው 2000 ብር የሚወስደው? ተጨማሪ ሰራተኞች ስለሚያስፈልጉ፣ የተጨማሪ መሳሪያዎችና መስሪያዎች ስለሚያስፈልጉ ነው። ነገር ግን ገንዘብ ገድሎ ይገባና ይህንን ነገር አሁን መፈጸም ያቅተዋል። ስርዓት ውስጥ ይገባል ማለት ነው። ምንድነው? ያንን ነገር በተባለው ጊዜ፣ በተባለው ሰው፣ በተባለው እቅድ መሰረት ማስኬድ አይችልም። ስለዚህ ኳሊቲው ይበላሽበታል። ወይ በጥድፊያ ይሰራዋል፣ አለበለዚያ ደግሞ ጥንቃቄ ባልተሞላበት ጥራት የማያሟላ ስራ ይሰራል። ስለዚህ ታይም ስኮፕ የምንለው ኳሊቲንም ደግሞ የምንለው ይህንን ነው። አንድ ፕሮጀክት ስንሰራ ማንኛውም ሊሆን ይችላል። ሰርግ ዝግጅት፣ ይሄ ዲኮሬሽን መስራት ሊሆን ይችላል። አላቅም በምን አይነት ስራ ላይ እንደምትሰማሩ፣ ግን እያንዳንዱ ሰው ሲነሳ ፕሮጀክት ይዞ መነሳት ይችላል። የህይወታችን መተግበሪያም መሆን አለበት። ፕሮጀክቶች ሊኖሩን ይገባል። ሁሉም ሰው ሊኖረው የሚገባ ነው። ይሄ አንዳንድ ጊዜ ፕሮጀክት አለኝ ብሎ ሲነሳ እቅድ ሊያስፈልገው ስለሚያስፈልገው ማለት ነው። ትንሽም ሊሆን ይችላል። የ100 ብርም ፕሮጀክት ሊኖር ይችላል። የ100 ሚሊዮንም ፕሮጀክት ሊሆን ይችላል። ነገር ግን ይሄንን በማቀድ የሚገኙ ጥራትን ድግምጋሚ ያልሆነ የተጣራ ስራ እንዲሰራ የሚረዳው ነገር ነው። አንዳንድ ጊዜ እንግሊዝኛ ላይ ብቻ ስንማር እንቆይና ወደ አማርኛ ስንተረጉመው
እንትን ይልብናል ትንሽ ይቅርታ ጋር ጥሩ ነው። እንቀጥል። አዎ ኩዌስችኖች አሉ ግን የተወሰነ እሺ እንቀጥል ወይስ ደግሞ አሳጥራለሁ። መጨረሻ ላይ? ንገረኝ። አንድ ሁለት ልጅ እሺ ይቀበልና ከዛ በኋላ እንቀጥላለን። እሺ ፎር ዋት ካይንድ ዊ አር ዩዚንግ ዘ ተርም ፕሮጀክት የሚል አለ አንደኛው። ሁለተኛው ዋት ኢዝ ዘ ሜን ፕሮብሌም ኢን አወር ኬዝ ኢን ኢትዮጵያ ኢን ሪጋርድ ቱ ፕሮጀክት ማኔጅመንት ኤንድ ዋት ሶሉሽን ሹድ ቢ ቴከን የሚል ጥያቄ አለ። ሁለተኛው ሶስተኛው does the project management date only with construction do we use the same project management technique and methodology for all የሚል ጥያቄ አለ። ሌላው brief word የሚቀጥለውን አለዛ ደግሞ ቻቶቹ ላይ እንጨርሳቸዋለን። ሳንመልሳቸው አንቀያየም። the kind use the project name ምንድን ነው የሚለው የመጀመሪያው? use of the project name ምንድን ነበር የመጀመሪያው ጥያቄ? for what kind we are using the term project or sector. For what kind we are using the term project or sector. አሁን እስካሁን የምናወራው እንግዲህ እኔ ኮንስትራክሽን ስለቀለለኝ እንደሆነ አላውቅም። ምንድን ነው ኮንክሪት የሆነ ነገር ማለት ነው። ኮንክሪት ማለት ሲሚንቶ ማለት አይደለም፣ የሚጨበጥ ነገር ማለት ነው። ጅማሬ ያለው መለካት የሚችል ነገር ፕሮጀክት ይባላል። መለካት መቻል አለበት። ለምሳሌ ተማሪ ብያለሁ አይደለ? ትምህርት ቤት ያ እንደ ፕሮጀክት ልንወስደው እንችላለን። አንድ ልጅ ትምህርት ቤት ሲሄድ 10ኛ ክፍል ተማሪ ነው። ሲጀምር መስከረም ላይ ይጀምራል፣ ሰኔ ላይ ይጨርሳል አይደል? ያ ፕሮጀክቱ ነው። አሁን የሱ ላይ ግን ምንድነው ልዩነቱ? ገንዘብ አለ፣ ሪሶርስ አለ፣ አስተማሪ አለ። ወይም አስተማሪው ደግሞ ትምህርቱን እንዴት አድርጎ እንደሚፈጽም መስከረም ላይ ይጀምራል፣ መጨረሻ ላይ ይጨርሳል። ያቅዳል፣ የሚያስፈልገው ገንዘብ አለ፣ ለቾክ ያስፈልገዋል፣ ለብላክቦርድ ያስፈልገዋል፣ ጊዜ ይወስዳል። ጥራት ደግሞ እንዲኖረው ትምህርቱን በተባለው ጊዜ ከመስከረም እስከ ሰኔ ድረስ እንዴት አድርጎ እንደሚጨርስ ያሉትን ካሪኩለም አንድ በአንድ ከበር እያደረገ ለተባሉት ልጆች የሚያደርስበት ነው። ስለዚህ ፕሮጀክት የሚባለው ነገር ሁሉ ነገር ላይ ነው ያለው፣ ሁሉ ህይወት ላይ ነው ያለው። ምግብ አቅራቢ ሰው ፕሮጀክት አለኝ ማለት ይችላል። ፕሮጀክት ማለት ለተወሰነ ሰው ወይም ለተወሰነ ቦታ የተቀመጠ ስም አይደለም። ምግብ አቅራቢ ከመጀመሪያው ከጥንስሱ ሲያስብ ሲያቅድ አንድ ሰርግ ሊደግስ ይሄ ያለብኝ ፕሮጀክቱ ሶሪ በእጄ ነካሁት። ለዚህ ለሰርጉ የሚያስፈልገኝ ነገር አለ። ድግሱን እስከሚጨርስ ድረስ ያ ፕሮጀክቱ ነው፣ እሱ ፕሮጀክት ነው። ነገር ግን ምንድነው በባህላዊ መንገድ ስንሰራ አንድ ነገር ፕሮጀክት ስለማንለው በባህላዊ ነገር ስንሰራ አሁን ያልናቸው ነገሮች ሁሉ እኮ ይገባባቸዋል አይደል? እንበልና ሰርገኛው ምግብ የሚሰራ ሰው ያስፈልጋል፣ ዲኮሬሽን የሚሰራ ሰው ያስፈልጋል፣ ጊዜ ገንዘብ ይወጣል፣ ሰዓት አለ፣ ከዚህ እስከዚህ ድረስ ሰርጉ ቀን እስከሚደርስ ድረስ ያ የመጨረሻ ነው። በጥራት ሙዚቀኞች አሉ፣ ሌሎች አሉ። ይሄንን ግን ስናደርግ በፕሮጀክት መልክ ብናቅደው ፕሮጀክቱን ከተን ለምሳሌ በዚህ ጊዜ መስከረም ላይ ይሄን እናደርጋለሁ፣ ሰኞ ይሄን እናደርጋለሁ፣ ማክሰኞ ይሄን እናደርጋለሁ ሲል ፕሮጀክቱ በተገቢው ሁኔታ ወጪውን በደንብ ያገናዘበ ያንን በሰክሰስፉል ሆኖ እንዲጨርስ ያደርገዋል እና ስኬታማ እንዲሆን ያደርግለታል። አለዛ የሰርገኛ መጣ በርበሬ ገንጥሱ አይነት ነገር ውስጥ ይሆናል። ያ ነው ብዙ ጊዜ ፕሮጀክት ኦቨራን የምንለው ወይም ኪሳራ ውስጥ እንዲገባ የሚያደርገው እና ለዛ ነው። ሶስተኛው ምንድነው? ፕሮብለም in regards to Ethiopian and solution እቅድ ነው። ፕሮጀክት ማለት እቅድ ነው። ከኢትዮጵያ ያለን ኢትዮጵያ ብቻ ሳይሆን በማንኛውም ባህሪያችን ውስጥ ሊኖረን የሚገባ ነገር ስለሆነ ነው። ፕሮጀክት እያንዳንዱን ስራችንን ወይም ህይወታችንን
በፕሮጀክት መልክ ብንቀርጸው ስኬታማ እንሆናለን። ስለዚህ የኢትዮጵያ ችግር ብዬ ሳይሆን የምለው እቅድ ፕሮጀክትን ሁሉንም ህይወታችንን በፕሮጀክት መልክ ብናደርግ፣ ለምሳሌ አንድ ነገር ስንጀምር ሀሳብ ብቻ እንዳይሆን ሆኖ እንዳይቀር፣ መና ሆኖ እንዳይቀር፣ ወይም ደግሞ ህልም ሆኖ እንዳይቀር፣ ኮንክሪት የምንለው በእጅ የሚጨበጥ የሚያዝ ጅማሪና ፍጻሜ ያለው ፕሮጀክት ይባላል። ፕሮጀክት ማኔጅመንት ኮንስትራክሽን ላይ ፕሮጀክት ማኔጅመንት ኮንስትራክሽን ላይ አይደለም፣ ቀላል ነገር ስለሆነ ነው ወደ ኮንስትራክሽን የሄድኩት። እኔ የምሰራው ኮንስትራክሽን አይደለም፣ ስራን ነው የማስኬደው እና አንዳንድ በተለያየ ቦታው ላይ የሚኖረን ፕሮጀክቶቻችን ላይ አንድ ኮንትራት ወይም አንድ ድርጅት ኮንትራቱን ከወሰደ በኋላ ስራውን በተባለው መሰረት ወይም እሱም ባቀደው መሰረት እና እኛም በተስማማነው መሰረት ያንን ስራ እየተገበረ ነው ወይ? ያንን ክትትል የምናደርገው ፕሮጀክት ማኔጅመንት እንለዋለን። ግን ኔሰሰሪ ኮንስትራክሽን ብቻ አይደለም። የስራ እቅዶች አሉ፣ የተለያየ ስራዎች አሉ። ለምሳሌ የውሃ ጉድጓድ መቆፈር ሊሆን ይችላል፣ ወይንም ደግሞ ኮንስትራክሽን ሊሆን ይችላል፣ የእርዳታ ሊሆን ይችላል፣ እንዳልኳችሁ የመኪና ግዢ ሊሆን ይችላል። ስለዚህ ፕሮጀክት ቅድም ስነሳ እንደተነጋገርኩት ሰርቪስ ሊሆን ይችላል፣ ፕሮዳክት ሊሆን ይችላል፣ የፕሮዳክት የእቃ ወይም ግዢ ወይም ሌላ ነገር ወይም ሰርቪስ ሊሆን ይችላል እና ስለዚህ ፕሮጀክቶች በዛ ነው የሚሆኑት። ስለዚህ ለኮንስትራክሽን ብቻ አይደለም። ልዩነቱ እዚህ ላይ ወደሚቀጥለው ልሂድና ኦፐሬሽኖች አሉ አይደለ? ለምሳሌ ስራዎች የምንሰራቸው እያንዳንዱ ቀን በጠዋት እየተነሳ የምንሰራቸው ኦፐሬሽኖች እነዛ ፕሮጀክቶች አይባሉም። በየቀኑ የምንሰራቸው ለምሳሌ ጠዋት እየተነሳ የምናደርገው ነገር፣ ፊታችን ታጥበን ተነስተን ትምህርት ቤት መሄድ ምናምን፣ እነኚህ በየቀኑ የምናደርጋቸው ነገሮች ኦፐሬሽኖቻችን፣ እነዛ ፕሮጀክቶች አይደሉም። ፕሮጀክት አሁንም ያልኩት ጅማሬ እና ፍጻሜ ያለው የሚጨበጥ የሚያዝ እና ፍጻሜ ያለው፣ በዚህ ጊዜ እንጨርሳለን፣ በዚህ ጊዜ እንፈጽማለን፣ በዚህ መጨረሻ ላይ ክፍያ ወይም ደግሞ በቀኑ መጨረሻ ላይ ፍጻሜው ምንድነው? ሰክሰስፉል ሆነ ማለት ነው። ኤክሲኪዩት ተደርጎ አለቀ ማለት ነው። ስለዚህ የፕሮጀክት ላይፍ ሳይክልን እንስራውና ቅድም እስካሁን ያልኩትን ነገር ስለሚረዳን ማለት ነው። ኢኒሺዬሽን አለው ማለትም ኢኒሺዬሽን ማለት ጅማሬ አለው፣ ይታቀዳል። ፕሮጀክት ማኔጀሩ አለ፣ ፕሮጀክት ስፖንሰሩ አለ። ስፖንሰሩ ማለት ምንድነው? ገንዘቡን የሚያመጣው። ለምሳሌ እንበልና አልሐሙዲ አንድ ፕሮጀክት ሲጀምሩ እሳቸው ስፖንሰሩ ይሆናቸው። ሸራተን ሲሰራ የፕሮጀክቱ ኢኒሺዬሽን ነው። አሁንም ወደ ኮንስትራክሽን ለመውሰድ ብዬ አይደለም፣ ስለሚታይ ነው ያንን ነገር እያልኳቸው ያሉት እና ለዛ ኢኒሺዬሽን እቅድ የሚያስፈልጉ ስቴክሆልደሮች፣ በዛ አካባቢ ላይ መጠራት ያለባቸው ሰዎች፣ ለምሳሌ የመሬት ልማት ሊሆን ይችላል፣ ማዘጋጃ ቤት እዛ ውስጥ ይካተታል። እዛ አካባቢ ያሉ ተነሺዎች፣ እዛ አካባቢ ያሉት መንግስት አለ፣ የፕሮጀክቱን የሚያረቀው አለ፣ ዲዛይነሮች አሉ፣ መሐንዲሶች አሉ። እነዛን ሁሉ እናካትታለን በተለይ በኢኒሺዬሽን ደረጃ ላይ ስንደርስ እና ለምን እየታቀደ ነው እና ከብዙ ሰዎች ጋር የምንነጋገረው የምንወያየው ነገር ነው። ፕሮጀክት ማኔጀሩ ብዙ ጊዜ የሚመደበው ፕሮጀክቱ ከተፈራረሙ በኋላ ነው ወይም ከተሰራ ጀምሮ ነው። ግን ከመጀመሪያውንም ጀምሮ ቢሳተፍ ጥሩ ነው። በዛ ሰዓት ላይ ግን ይሄ ነው ፕሮጀክት ማኔጀሩ የምንለው ነገር የለም። ለምን? በዛ ጊዜ ስፖንሰሩና የሚያቅዱት ሰዎች ገና እየተወያዩ ነው፣ ሰው ቅጥር ከመጀመራቸው በፊት ማለት ነው። አንዴ ኢኒሺዬት አድርጎ ከጨረስን በኋላ ግን አሁን ፕላኒንግ ላይ ስንገባ ሀሳባችን ወደ ፕላን መጣ። ፕላናችን ከ2000 ዓመተ ምህረት እስከ 2025 ዓመተ ምህረት ይህን ሆስፒታል እንሰራለን ወይንም ደግሞ ይህንን መንገድ እንሰራለን፣ አለበለዚያ ደግሞ የውሃ ጉድጓድ እንቆፍራለን። የተወሰኑ ልጆችን አስተምረን
እስከ 2025 ባለው ሰዓት እናስመርቃለን። ያ እቅድ ነው። ፕላን አድርገን ከጨረስን በኋላ ወደ ስራ እንገባለን። አንድ ትምህርት ቤት ከፍቻለሁ፣ 50 ተማሪዎች አሉኝ። ለዛ የሚያስፈልገኝን ነገር ሁሉ አዘጋጅቻለሁ። ኢኒሺዬሽን እና በእቅድ በምንሰራበት ጊዜ በፕላኒንግ ስቴጅ ላይ አሁን ወደ ስራ ገብተናል። ልጆቹን ማስተማር፣ የልጆቹን የትምህርት ሁኔታ ጥራት መከታተል፣ ሞኒተሪንግ ነው የሚሆነው እሱ። ሞኒተሪንግ እና ኮንትሮል፣ አሁን ነገሮች እንዳይበላሹ ሪስክ አሰስ እያደረግን በየጊዜው ክትትል እያደረግን ቁጥጥር እያደረግን አስተማሪዎቹ በጊዜያቸው እየመጡ ነው ወይ? ልጆቹስ የሚያስፈልጋቸውን ትምህርት እየወሰዱ ነው ወይ? ተማሪዎች ሁሉም ተማሪዎች በሰዓቱና በጊዜው ትምህርት ቤት ይመጣሉ ወይ? ያሉት ችግሮች ምንድን ናቸው? የመብራት ወይም የአካባቢው እዛ አካባቢ ክፍሉ ሌላ የሚያስፈልገው ነገር ሁሉ ዝግጁ ነው ወይ? መብራት አለ ወይ? ይህን ካደረግን በኋላ ሞኒተሪንግ እና ኮንትሮል ካደረግን ያንን ክትትል እያደረግን ስለሆነ ያ ደግሞ ዶኪመንት መደረግ አለበት። እያንዳንዱ ነገር ዶኪመንት ይደረጋል። ፍጻሜ ላይ እስከሚደርስ ድረስ በ2025 ላይ ልጆቻችንን እናስመርቃለን ማለት ነው። ያን ጊዜ ሰክሰስፉል ነው። እንዴት ነው ከጨረስን በኋላ ምንድን ነው የምንለው? ልጆቹ ተመርቀዋል። ምን ያህል ልጆች አልፈዋል? ምን ያህሎቹ ወድቀዋል? ለምንድን ነው የወደቁት? ስንጀምር ምን ያህል ነበር ማወቅ የነበረባቸው? ምን ነበር ያቀንላቸው ለእነኝህ ልጆች? ሲጨርሱ እነኝህ ልጆች ማንበብና መጻፍ ከሆነ እንዲያውቁ የፈለግነው እነኝህ ሁሉ ልጆች አንብበው ጨርሰዋል እና ያንን ሁሉ ነገር ካደረገን በኋላ ክሎዚንግ ላይ አሁን ስኬታማ የሆነ ስራ ሰርተናል ማለት ነው። እኔ ለምሳሌ በጣም የምመኘው አንድ እንትን አለ፣ የዶሮ እርባታ በትምህርት ቤቶች መጀመር። ይህንን ሀሳብ ዋጋ ያለው ነገር ነው በነገራችን ላይ የምንሰጣቸው። ይህንን ግን የማደርገው ምናልባት በእኔ እድሜ ወይም በእኔ ጊዜ ማድረግ ካልቻልኩኝ ሌላ ሰው ቢወስደው ይህንን መልካም ሀሳብ ጥሩ ነው ብዬ ስላሰብኩን አሁን ለእናንተ ማካፍላችሁና የዶሮ ርቢ በየትምህርት ቤት ውስጥ እንዲኖር እመኛለሁ፣ በየገጠርማ ትምህርት ቤት ውስጥ። ስለዚህ ያ ሀሳቡ ወደ ትግበራ ግን አልደረሰም። ለዛ የሚያስፈልገው እንግዲህ የት ቦታ የትኛው ትምህርት ቤት ነው ሞዴል ትምህርት ቤት የሚሆንልኝ? ስንት ተማሪዎች አሉ? ያንን የዶሮ እርባታ በክበብ መልክ ነው መስራት የምፈልገው። ይሄ ነው የኔ ፕሮጀክት። እንግዲህ አሁን ያንን በወረቀት ማስፈርና ወደ ኤክሲኪዩሽን መውሰድ የሚቀጥለው ተግባር ይሆናል ማለት ነው። ፕላኒንግ ይሆናል። በክበብ ደረጃ ነው እንዲሆን የምፈልገው። ተማሪዎቹ ስለ እርሻ፣ ስለ ዶሮ እርባታ በዛው እንዲማሩ፣ ዶሮቹን የክበቡ ሜምበሮች ያንን የዶሮ ቤት እያደሱ የሚንቀሳቀሱ ዶሮች ናቸው። አንድ ቦታ የታጠሩ አይደሉም። እና ከዛ ዶሮቹ የሚሰጡትን እንቁላል በቀን አንድ እንቁላል እያንዳንዱ ልጅ እንዲሰጥ የኔ ዓላማ እና ድስቱ እያንዳንዱ እንቁላል ደግሞ በቀላሉ ስለሚቀቀል በሽታ ሌላ ነገር ውስጥ እንትን አይልም፣ ምግብ አይበላሽም፣ አያድርም። እና ዶሮቹ ያንን 800 ተማሪ ቢኖር 800 እንቁላል ወይም ዶሮ እንዲሰጥ አደርጋለሁ። ቅዳሜና እሑድ የሚወለዱት እንቁላሎች ምናልባት ለውጭ ይሸጣሉ። ያ ሁሉ እንግዲህ አሁን የኔ ፕሮጀክት ነው። ያ ፕሮጀክት ፕላኒንግ ይፈልጋል። እስካሁን ኤክሲኪዩት ስላልተደረገ እቅድ ይፈልጋል። ሰራተኛ ያስፈልጋል ወይ? ምን ያህል ሰራተኛ ያስፈልጋል? በምን ያህል ሰዎች ነው የሚሰራው? የት ቦታ ላይ ነው የሚሰራው? ይሄ ቤት የዶሮ ቤት አሁን ኤክሲኪዩሽን ላይ ገብተናል ማለት ነው። እና ሞኒተር ደግሞ መደረግ አለበት። ዶሮዎች ናቸው፣ ሊሞቱ ይችላሉ። ምግባቸው በተገቢ ሁኔታ እየተሰጣቸው መሆነ ክትትል እየተደረገ አሁን ፕሮጀክቱ እስከሚያልቅ ድረስ ፍጻሜ እስከሚደርስ ድረስ ይህንን አደርጋለሁ ማለት ነው። የፕሮጀክቱ ፍጻሜ ምናልባት ልክ ዶሮ ቤቱ እስከሚያልቅ ድረስ ሊሆን ይችላል። ያ ፕሮጀክት ፌዝ 1 ነው ማለት ነው። ፌዝ 2 ደግሞ ምንድን ነው? ዶሮ እርባታው ከተጀመረ በኋላ ዶሮቹ እንቁላል እስከሚሰጡ ወይም ለተማሪዎቹ እንቁላል እስከሚሰጥ ድረስ ያለው ክትትል ፌዝ 2 ሊሆን ይችላል። ፌዝ 3 ደግሞ እንዴት መስፋፋት ካለበት ይህንን ዶሮ እርባታ እንዴት አድርገን ነው የምናስፋፋው? በተለያየ ትምህርት ቤት የሞዴል ትምህርት ቤቶቹ ተሰርተዋል። 1-2 ትምህርት ቤት አሁን 3-4 ትምህርት ቤቶች በእንደዚህ ሁኔታ በየቦታው እንዲኖር ነው የምኞቱ። ስለዚህ ፌዝ 3 ደግሞ
ይሆናል ማለት ነው። የፕሮጀክት ላይፍ ሳይክል ይህን ይመስላል። ግን ሁልጊዜ አንዱ እስከሚያልቅ ድረስ አናቆምም። አንዱ ካለቀ በኋላ ግን የሚቀጥለው ላይ ስንሄድ ፌዝ 1 ፌዝ 2 እያለ ሊቀጥል ይችላል። ይህን ይመስላል። ምናልባት አሁንም ጥያቄ ካለ ጥያቄያችሁን አኖሩልኝና ቶሎ ቶሎ ሄጄ ሰዓት ላይ ሌመን ይቅርታ ልግባኒ ወይ ለጥያቄ አይደለም የምገባው፣ ይቅርታ በጣም ፕሬዘንቴሽኑ ቢያልቅ። ምክንያቱም አንዳንድ የሚነሱ ጥያቄዎች በቀጣይ ስላይድ ላይ መልስ ሊያገኙ የሚችሉ ሊሆኑ ይችላሉ። ልክ ነው። ጊዜ እንዳንወስድ ፕሬዘንቴሽኑ ቢያልቅና ለዛ ለጥያቄ ክፍት ብናደርግ ነው የሚሻለው። ልክ ነው። እኔ እሱን አፕዴት ማለት ቅድም ወይዘሮ መነን ያለችውን ነገር ነው የምቀበለው እና አንዳንድ ጥያቄዎች በጣም ኤሌመንተሪ ጥያቄዎች አሉ። ጊዜ እንዳናጠፋ ፕሬዘንቴሽኑ ይለቅ፣ መጨረሻ ለጥያቄ ጊዜ ይሰጥ። ብዙ ነገሮች አሁን ወደፊት ባሉ ስላይዶች እና ኤክስፕላኔሽኖች የሚመለሱ ሊሆኑ ስለሚችሉ ማለት ነው። ይቅርታ። ቴንኪው። እኔም እቀበላለሁ ያንን። ስለዚህ አሁን እቅድ እንዳልኳችሁ ኢኒሺዬሽን አለው አይደለ? ዲፋይን እናደርጋለን ፕሮጀክት። የኔ ፕሮጀክት ምንድነው? ዶሮ እርባታ ነው። ከዛ አሁን ፍቃድ ያስፈልጋል። ጌን አፕሩቫል የሚለው እሱ ነው። ፍቃድ ያስፈልገኛል። ተማሪ ትምህርት ቤቱን ጠይቃለሁ። ከመንግስት የሚያስፈልገኝ ነገር አሟላለሁ። ያንን ነገር ሁሉ የአካባቢውን ህዝብ ጠይቃለሁ። ምናልባት የዶሮ ጩኸትና የዶሮ ኩስ ሊያስቸግራቸው ስለሚችል በፕሮጀክቱ ኢምፓክት የሚደረጉ ስቴክ ሆልደሮች ይባላሉ እነዛና እነሱንም ደግሞ ማማከር ያስፈልጋል። እና ምናልባት ኢትዮጵያ ውስጥ ቅድም እንደተጠየቀው ጥያቄ እነዛን ነገሮች ስለማናያቸው መጀመሪያ ስለማናካትታቸው ችግሮች ውስጥ እንገባለን። አንዴ ፕሮጀክት ከጀመራችሁ በኋላ ከሰው ጋር ሰዎች ሲጣሉ እናያለን አይደል? ከዛ ይቆማል ያ ፕሮጀክት። አንድ ጊዜ ትዝ ይለኛል፣ አንድ ፊልም ለምሳሌ ተጀምሮ ቆንጆ ፊልም ነበር፣ ሁለተኛ ነው ሶስተኛው ደረጃ ከደረሰ በኋላ ይቁም ተባለ። እንደዚህ አይነት ነገሮች እንዳይፈጠሩ ያሉትን ችግሮቻችንን አሰስ አድርገን ሪስኮቻችንን አይተን እንድንሰራቸው ነው። እና ፕላኒንግ የምንለው ይሄን ነው። እንግዲህ አሁን ስኮፑን ፕላን እናደርጋለን። ምን ያህል ገንዘብ ነው ያለኝ? በዛ ገንዘብ መሰረት ምን ያህል ዶሮ ነው መግዛት የምችለው? ምን ያህል ቦታ ነው መስራት የምችለው? ስኬጁል አለው፣ እቅድ አለው፣ ጊዜ አለው፣ በጀት አለ። ኤክሲኪዩሽን የምንለው ደግሞ ስራውን ማስጀመር አንዱ ነው። ስራውን ማስጨረስ ደግሞ ሌላው ነው። ፕሮጀክቱ ከጅማሬ እስከምንጨርስ ድረስ ያለው ኤክሲኪዩሽን ይባላል። በፍጻሜ ላይ ማድረስ ማለት ነው። ሞኒተሪንግ እና ኮንትሮል ደግሞ የምንለው ምንድነው? ክትትል የምናደርግበት። ቁጥጥርም ያስፈልጋል። ክትትልና ቁጥጥር የተለያዩ ነገሮች ናቸው። ክትትል ምንድነው? ነገሮች እንዳይበላሹ እያንዳንዱ ሂደት እንዴት እንደሚሄድ ማወቅ፣ መፍታት፣ ያሉትን ችግሮች ማየት፣ መከታተል። ቁጥጥር ደግሞ አንዳንድ ነገሮች ቁጥጥር የሚያስፈልጋቸው ነገር አለ። ለምሳሌ ላቦራቶሪ ውስጥ የሚሰራ ሰው ቁጥጥር ይፈልጋል አይደል? የተለያየ ኬሚካል ጋር የሚሰራው በትክክል መስራት መተግበር አለበት። እነዛ ነገሮች ካልተሳሩ ብዙ ነገሮች ሊበላሹ ይችላሉ። ያኔ በኮቪድ ጊዜ ቻይና ላይ የሆነ ቫይረስ ወጥቶ ነው ይሄን ሁሉ ዓለም ያጠፋው አይደለም? ያ የኮንትሮል ማጣት ሊሆን ይችላል። አላውቅም፣ ግን ኮንትሮል የምንለው ለዛ ነው። ኮንትሮል የሚባለው ምንድነው? በደንብ ታጥሮ በቁጥጥር በደንብ የሚታይና የሚከታተሉት ነገር ነው ኮንትሮል የምንለው። እና ፐርፎርማንሱ ቼክ መደረግ አለበት። ለውጦች ካሉ መታየት አለበት። እና ሁል ጊዜ ክትትል የምናደርግበት ማለት ነው። ሞኒተሪንግ እና ኮንትሮል እንለዋለን። ክሎዥሩ ደግሞ ፋይናላይዝ ዴሊቨረብልስ እና ስንጨርስ አሁን ፕሮጀክቱን የምናስረክብበት ጊዜ ነው። የዶሮ ቤቱ በደንብ ተሳክቶ ጨርሼዋለሁ። ሀሳቤን 100 ዶሮዎች ለዚህ ትምህርት ቤት ለኤክስ ትምህርት ቤት አዘጋጅቻለሁ። ተማሪዎችን አነጋግራለሁ። ሁሉ ነገር አልቋል። አሁን የመጀመሪያው ፌዝ ትምህርት ቤት ለትምህርት ቤቱ አስረክቤያለሁ ማለት ነው። ያ ዴሊቨረብል ይባላል። ያንን ሳደርግ ግን ብዙ ችግሮች አጋጥመውኛል። ብዙ ፈተናዎችን አይቻለሁ። እነዛን ነገሮች እንመዘግባቸዋለን። ለምንድነው የምንመዘግባቸው? የሚቀጥለው እንደዚህ አይነት ፕሮጀክቶችን ስንሰራ የምንማርባቸው ችግሮች ደግሞ አዲስ ስንሆንና ሲለመዱ ይለያያል እና የሚቀጥለው ፕሮጀክት ስንሰራ እነዛን ነገሮች እንደገና እንዳንደግማቸው ከስህተቶቻችን የምንማርበት ሌሰንስ ለርንድ እንለዋለን እና እሱን የምንመዘገብበት ነው። ሁሉ ጊዜ ሬጅስተር ይደረጋል። ምን ነገሮች ያጋጠሙን፣ ስብሰባ ሲኖረን
በስብሰባ ላይ ውይይት ስናደርግ ማንኛውም ውይይት ስናደርግ መጽሐፍ ጥሩ ነው። ለምንድነው? ይህንን ስህተቶች እንዳንደግም እዛው ቦታ ላይ እንዳንገኝ ነው ማለት ነው። ስለዚህ ፕሮጀክቶቻችንን ዲፋይን እናደርጋለን። እቅዳችንን የመጨረሻው እቅዳችንን አሁን አቅደን ጨርሰናል። ስቴክሆልደሮቻችንን አይደንቲፋይ አድርገናል። ስቴክሆልደሮቻችን ማን ናቸው? የአካባቢው ሰዎች፣ አስተማሪዎቹ ሊሆኑ ይችላሉ። በዛ በትምህርት ቤት ዙሪያ ተማሪዎቻችን ስቴክሆልደሮች ናቸው። ሰራተኞቹ፣ እዛ አካባቢ ያሉት ገዢዎች፣ ትምህርት ቤት የሚሰራ እንቁላል ወይም ከትምህርት ቤት የሚመረት ዶሮ አካባቢው እንዴት ነው የሚያጠፋው? የሚያጠፋው ሳይሆን ፖዘቲቭሊ እንዴት ነው ኢምፓክት የሚያደርገው? እና ለዛ ሁሉ ካደረግን በኋላ አይደንቲፋይ አድርገን ከጨረስን በኋላ አሁን ይሄንን ምንድነው በእቅድ ደረጃ ነው እየሰራን ያለ ነው አይደል? ስቴክሆልደሮቻችን አይደንቲፋይ አድርገናል። አሁን ፕሮጀክት ቻርተር ዴቨሎፕ እናደርጋለን። የፕሮጀክት ቻርተር ምንድነው? ሁሉም ሰው እዛ ቦታ ላይ ያለው ሰው ፕሮጀክቱን የሚነካው ሰው የሚስማማበት የሚወያየበት እና እያንዳንዱ ነገር በጥራት የተጻፈ ነው። እሱ ወደ በኋላ ወደ ኮንትራክት ማኔጅመንቱ ስንሄድ የምናየው ነገር ነው። ግን ፕሮጀክት ቻርተሩ ሁሉም የሚስማማበት ልክ እንደ ጋብቻ ውል ማለት ነው። አሁን ፕሮጀክታችንን ስንሰራ የፕሮጀክቱ ውል ይሆናል ማለት ነው። ቻርተራችን ነው። ከቻርተር ምንድነው የሚለየው? እንደ መሐላ ነው። ስታንዳርዳችን ነው የምንስማማበት፣ ሁላችንም የተማመንበት አሁን ውላችን ነው ማለት ነው። ኮንትራት አይደለም ገና እንደ እንትን ነው፣ እንደ ስታንዳርዳችን ሁላችንም በዛ መርህ የምንከተለው ነው ማለት ነው። ቅድም እንደተወያየው ስኮፓችንን አሁን ዲፋይን አድርገናል። በዚህ ጊዜ ማለቅ አለበት፣ በዚህ ያህል በጀት ማለቅ አለበት፣ ይሄን ያህል ተማሪዎችን ነው የምናስገባው ብለናል፣ ይሄን ያህል ሰራተኛ ነው የምናመጣው። ይሄ ሁሉ ስኮፓችን ነው። ሁሉ ነገር በዚህ በስኮፑ ዙሪያ ላይ ይጻፋል እና እያንዳንዱ ነገር የሚነካው ነገር ምን ኦብጀክቲቫችን ምን እንደሆነ እቅዳችን ምን እንደሆነ እዚህ ስኮፓችን ላይ ዲፋይን እናደርገዋለን። እያንዳንዱ ሰው ስለዚህ ፕሮጀክት ማወቅ ቢፈልግ ስኮፓችንን ነው መጀመሪያ የሚያየው። ምን ነበረ የተስማማ ነው? ምንድን ነው የሚያስፈልገው ነገር? እሱ ስኮፕ ላይ በሀሳባችን የሚያስፈልጉትን ነገሮች ሁሉ የምንጽፍበትና በደንብ አቅደን የምንሰራው ነገር ነው። አሁን ስኮፓችን ከተሰራ በኋላ ስኬጁል አለ፣ እቅድ፣ የጊዜ እቅድ እና በጀት አለ። ከዛው ጋር ሪስክ እና የኮሚኒኬሽን ፕላናችን አለ። የሪስክ እንትናችን ሬጅስተራችን ሁሉ ጊዜ ያስፈልጋል ብያለሁ። ብዙ ሪስክ አለ። የማናውቃቸው ሪስኮች አሉ፣ የምናውቃቸው አሉ። ስለዚህ እነዛ ሁሉ ጊዜ መጻፍ አለባቸው፣ ሬጅስተር ይደረጋሉ፣ ሪስክ አሰስ ይደረጋል። እንደገና ሊፈጠሩ የሚችሉትን ነገሮች ሁሉ እያየን ቀድመን የምንቀርፋቸው ነገሮች ናቸው። መሬት መንቀጥቀጥ ቢኖር ይላሉ አሁን ጃፓኖች ምን ይላሉ? ብዙ ቤቶቻቸው ፍሌክስብል ሆነው እንዲሰሩ ተደርገዋል። ወይም ከባድ አይደሉም፣ እንትናቸው ሸክም ብዙ የለውም ቤቶቹ። ለምንድነው? መሬት መንቀጥቀጥ ቢኖር ሲፈርስ ሰው እንዳይሞት ነው እና መንቀሳቀስ እንዲችል ነው። ለምሳሌ የጭቃ ቤቶች የመሬት መንቀጥቀጥን ይቋቋማሉ፣ ብዙ ሰዎችን ደግሞ እንዳይጎዱ ያደርጋሉ። አንዳንድ ጊዜ የሲሚንቶ ቤት ሲፈርስ ብዙ ሰው ይጎዳል። ግን ኢትዮጵያ ውስጥ ለምሳሌ ብዙ መሬት መንቀጥቀጥ ስለማይኖር ሪስካችንን ብዙ አናስበውም። ይሄንን ነገር እቅድ ውስጥ አንከተውም። የመጣ ቀን ግን ያ ባለመኖሩ ምን ይፈጠራል? ችግሮች ሊፈጠሩ ይችላሉ። ከዛ ነው ሪስኮቻችን ሁሉ ጊዜ መስራት ያለበት። ከዛ ኮሚኒኬሽን ፕላን ነው። የኮሚኒኬሽን ፕላኑ አንድ ነገር ቢኖር ማንን ነው መጀመሪያ ማነጋገር ያለብን? ለምሳሌ በተስማማነው መሰረት የፕሮጀክት ማኔጀር ነኝ። ከማጋ ነው የምወያየው? ለምሳሌ አንድ ችግር ቢፈጠር ወደ ማጋ ነው የሚሄደው? የኔ ፕሮጀክት ስፖንሰር አለ። ፕሮጀክት ስፖንሰሩ ከማጋ ነው የሚነጋገረው? በጀትን በሚመለከት ማንን ነው ኮንታክት ፐርሰኑ? ከማጋ ነው የሚነጋገረው? አንድ ጥያቄ ካለው ስለዚህ እያንዳንዱ ይህንኛ አሁን ኮሚኒኬሽን ፕላናችን
ስኮፓችን፣ ስኬጁላችን፣ በጀታችን ኮንትራቱ ላይ መጨረሻ ላይ ኮንትራት ስንገባ ኮንትራት ማኔጅመንት ላይ የምናየው ነው። እሱ ስንገባ የእነኚህ ኮሚኒኬሽን ፕላኑ አብሮ ይካተታል። ለምንድን ነው? ሁሉ ነገር ተወያይተን እዛ ላይ አሁን ኮሚኒኬሽን ፕላናችን ውስጥ አለ እያንዳንዱ ነገር ማ ከማን ጋር መነጋገር እንዳለበት፣ ማ ለማን መነጋገር እንዳለበት ኮንታክት ፐርሰን አለን እና ይሄ ሁሉ በግልጽ የተጻፈ ይሆናል። ለዛ ነው እቅዶቹ ቀድሞ ስለሚደረጉ ኮስት ሚኒማይዜሽን ላይ በጣም ይረዳሉ። ኮስት ሚኒማይዜሽን ማለት ምንድን ነው? ወጪ አላግባብ ወጪ እንዳንዳረግ፣ አላግባብ ግድፈቶች እንዳይኖሩ፣ አላግባብ ኮንፍሊክቶች የምንላቸው መጋጨት እንዳይኖር የምናቅዳቸው እቅዶቻችን ናቸው። ስለዚህ አሁን እንዳልኩት ነው እና ስኮፕ አለ፣ ታይም አለ፣ ኮስት አለ። ማንኛውም ፕሮጀክት ነው ይሄ። ስኮፕ ማለት በቃ በዚህ ወቅት፣ በዚህ ጊዜ፣ በዚህ በጀት፣ በዚህ ጊዜ፣ በዚህ ሰዓት ጅማሬና መጨረሻ ያለው ኦብጀክቲቭ አለው እና የወጪው መጠን በጀት አለው። ከዛ በምን አይነት ኳሊቲ ላይ ስናወራ ዝም ብለን የምንለው ነገር አይደለም። ለምሳሌ ተቀባይነት የምንለው ነገር አለ። እኔ ተቀባይ ነው ብዬ የምለው በቃ 10 ኮለም ተሰራልኝ ወይንም ዶሮ ቤቴን ሰራው በቃ እሱ ነው ያለቀው የምንለው። የጤና ጥበቃዎች ቢመጡ ግን ኳሊቲው ላይ አይደለም። የዶሮዎቹ ጤንነት የተጠበቀው መሆን አለበት። እንቁላሉ ሳይዙ ወይም በቀን አንዳንድ ዶሮ መወለድ አለበት የሚለው ኳሊቲ እያንዳንዱ ሰው ዲፋይን የሚያደርገው በተለያየ መንገድ ነው። ስለዚህ ውል ውስጥ የሚገቡት ሰዎች ዲፋይን ያደርጉታል። ምን ስናሟላ ነው ለእናንተ ሳቲስፋክተሪ ነው ብለን የምንለው የሚለውን መነጋገር ያስፈልጋል። ሳቲስፋክተሪ በአማርኛ ተቀባይነት የሚያገኙ እኔ ተቀባይ ነው ብዬ የምለው ከልጆቼ ጋር ብዙ ጊዜ የምጣላበት ነገር አለ። ይህን ነገር ስሩ ስላቸው አልጋችሁን አንጥፉ ስል ጨርቁን ለበስ ያድርጉትና አንጥፍ ያለው ይላሉ። እንደሱ ነው የሚነጠፈው እላለሁ። በደንብ አስተካክሉና አንጥፉ እላለሁ። እንዴ ነው ተነጥፏል ይላሉ። ስለዚህ አሁን ምንድነው ኳሊቲ የምንለው ነገር ቀድመን አልተነጋገርንም። እኔ አልጋ ማንጠፍ ብዬ የማስበው እና እነሱ አልጋ ማንጠፍ የሚያስቡት የተለያየ ነው። ኳሊቲ ማለት እሱ ነው። ዲፋይን መደረግ አለበት። የትኛው ነው ተቀባይ የሚያደርገው? ይህን ስራ ሰርቼ ስጨርስ ተቀባይ የምንለው እንዲቀበሉ ወይም ደግሞ ሳቲስፋክተሪ ነው የምንለው 100% ነው፣ 90% ነው፣ 80% ነው። ይህንን ስናሟላ ነው ክፍያችንን ደግሞ ሊፈጸም የሚችለው። ስለዚህ ይህም ደግሞ መጻፍ አለበት፣ በደንብ መነጋገር አለበት። ኮሚኒኬሽን ፕላናችን ላይ መግባት አለበት፣ መስማማት አለበት። ይህንን ሁሉ ካደረገን በኋላ አክቲቪቲዎቻችንን መተግበር እንጀምራለን ማለት ነው። እንቅስቃሴ እንገባለን። ስራችንን ጀምረናል። እዛ ላይ ስራው ላይ በቀጥታ ሆነን በተዘዋዋሪ ያሉትን ሰዎችን አውጥተናል፣ ስቴክሆልደሮቻችንም። አሁን ደግሞ ቲምስ ደግሞ ማኔጅ የምናደርግበት ጊዜ ነው። አሁን ፕሮጀክት ማኔጀሩ ቀጥታ የሚሰራው ስራ ማለት ነው። ይሄ ቲሞቻችን ምንድን ናቸው? የኔ እዛ የዶሮ ቤቱ ማኔጀር ያስፈልገዋል። እዛ ቦታ ላይ ክትትል የሚያደርግ ልጅ፣ ቦታውን የሚያቅድ የሚሰራ፣ ለዶሮቹ ምግብ የሚሰጥ፣ እነኚህ ሁሉ የኔ የቡድኖቼ አባላቶች ናቸው። ያንን ስራውን እንድፈጽም የሚረዱ እነሱን ዛሬ እንዴት ነው፣ ምን ያህል ዶሮች በሉ፣ ዶሮቹ በጤንነት ይገኛሉ ወይ? እንግዲህ በሳምንት ወይም በየ2 ሳምንቱ እየተገናኘን የምንወያየው በየወቅቱ ስራችንን ቅልጥፍና ውስጥ እንድንገባ የሚረዱን ሰዎች ናቸው እና ቲሞችን እናዋቅራለን ማለት ነው፣ ቡድኖቻችንን። ስለዚህ አሁን ደግሞ አንዳንድ ጊዜ ኢትዮጵያ ውስጥ ወይንም ደግሞ በተለያየ ቦታው ላይ የማየው ምንድነው ስብሰባ ይኖረናል፣ እንሰበሰባለን። ከስብሰባው ውጪ የተነጋገርነውን ነገር
እንዳይደገሙ ወይም ደግሞ ያንን ወደ ውጤት ሳናደርስ እንደገና የሚቀጥለው ስብሰባ ላይ ያው ችግር እንደገና ስንነጋገር እንሰማለን። እዚህ ጋር የሚያወራው ዩዝ ሪሶርስ ኤፌክቲቭሊ የሚለው ምንድነው? ጊዜ በደንብ በትክክለኛው ሰዓትና ጊዜ ነው መጠቀም ያለብን። ምንድነው ስብሰባ ስንሰበሰብ ያለ ምክንያት አንሰበሰብም። ስብሰባችን ላይ ተሰብስበን ስንጨርስ ደግሞ ያልናቸው ነገሮች የተነጋገርናቸውን ችግሮች የሚቀጥለው ሳምንት ላይ በተቻለ መጠን ለመፍትሄ ለማበጀት እንሞክራለን። ስለዚህ የሚቀጥለው ጊዜ እንደገና ስንገናኝ ነገሮቻችን እየተፈቱ እንዲሰሩ እናደርጋለን። እየታሰሩት እየተፈቱ እየተለቀቀ እንዲመጣ ነው እና መጨረሻ ላይ ሪሶርሳችንን ያለንን ጊዜና ሰዓትና ገንዘብ በወጪን ባማከለ ሁኔታ በሰክሰስፉሊ ማለትም ውጤታማ አድርገን እንፈጽማለን ማለት ነው። ትራኪንግ ፕሮግረስ የሚባለው ለዛ ነው። እያንዳንዱን ስራ እንዴት አድርገን ነው ትራክ የምናደርገው? በስብሰባ ሊሆን ይችላል፣ በአካባቢው በመገኘት ሊሆን ይችላል። ፕሮጀክቶቹ ባሉበት ቦታ ለምሳሌ የኔ ዶሮ ቤቶቹ 10 ትምህርት ቤት ቢኖር ትምህርት ቤቶቹ ጋር ሄዳለሁ፣ ከሰዎቹ ጋር እወያያለሁ። በወረቀት መሰራት ያለባቸው ሪፖርቶች አሉ፣ በየጊዜው የምጠብቃቸው፣ እሱን ክትትል አድርጋለሁ። የተሰጠኝ ሪፖርትና በዛ ቦታ ላይ የተፈጸመው በቅድ በቦታው ላይ የተደረገው ነገር እውነት ነው ወይ? ሁለቱ ነገሮች በትክክል ሪፖርት ተደርጓል ወይ? አንዳንድ ጊዜ አንዳንድ ሪፖርቶች አጋጥሞኛል። ሪፖርቱን አይቼ ለምሳሌ 10 ይሄን ሰርተናል ብሎ ቦታው ላይ ሲሄድ ግን ምንም ነገር ሳይሰራ አገኘዋለሁ። ያ ማለት አሁን ትራክ ስናደርግ የተባለው ነገር በወረቀት ላይ የተሰፈረው ነገር እንደገና በቦታው ላይ ተፈጽሟል ወይ? ትራክ የምናደርገው ለዛ ነው እያንዳንዱን ስራ። ኮንትሮል ቼንጅስ ደግሞ አንዳንድ ጊዜ ችግሮች ይፈጠራሉ። ያንን ችግር መፍትሄ አግኝተናል፣ እንደገና ሌላ አይነት ኮንትሮል ሜካኒዝም እናወጅለታለን ማለት ነው። ስለዚህ ሁል ጊዜ አንድ አይነት አይደለም የሚሆነው፣ አጀስት እናደርጋለን። አጃይል ነው። አጃይል የምንለው ምንድነው? ፍሌክሰብል ነው። ፕሮጀክት ማኔጅመንት ፍሌክሰብል ነገር ነው፣ አንድ ቋሚ ነገር አይደለም። ችግሮች ሁል ጊዜ ይኖራሉ። ችግሮችን የምንፈታበት መንገድ ይለያያል። እኛም አሰራራችንን ትንሽ እየቀየርን እንመጣለን። በመጀመሪያ ፕሮጀክቱን ስንጀምር አዲስ ነን፣ አናውቀውም። ስራውን እየሰራን ከመጣን በኋላ ግን እንዴት አድርገን ወጪ እንደምንቀንስ፣ እንዴት አድርገን ችግሮች እንደምንፈታ እየተማርን እየመጣን ያለ ነው። ስለዚህ ኮንትሮሎቻችንም እየተቀየሩ ይመጣሉ። ኮንትሮል ቼንጅስ የምንላቸው እነዛ ነው። እንዴት ነው ኮንትሮል የምናደርገው? እንዴት ነው የምናስተካክለው? እና ማኔጂንግ ሪስክስ ደግሞ አሁንም የሚመጡትን ችግሮች ያሉትን የማይታዩ ወይም የማይታዩ ነገሮች ናቸው ሪስኮች። እና የማይታዩ ችግሮቻችንን እንዴት አድርገን ነው ማኔጅ የምናደርገው? ለምሳሌ ገንዘብ አንዳንድ በጀቶች ላይ ሚሴላኒየስ ወይንም ደግሞ ምናምን ፐርሰንት ተብሎ የተወሰነ ገንዘብ ይቀመጣል። አንዳንድ ችግሮች ያልታዩ ችግሮች ካሉ ይህንን ገንዘብ ማዋል እንድንችል ነው። እናቶቻችን እንደዛ ያደርጋሉ አይደለ? ብዙ ጊዜ ቋጠሮ የሚባል ነገር ነበረ ድሮና ሴቶች ብቻቸውን ባሎቻቸውም ሳያውቁ የሚያስቀምጡት ገንዘብ ነው። እና አንዳንድ ችግሮች ሲፈጠሩ ይኸው እስቲ ይሄን ተጠቀሙበት ብለው ያወጡታል ካለበት። ያ ነው ማኔጂንግ ሪስክስ። ያልታሰበ አደጋ ወይም ያልታሰበ አጋጣሚ ሲያጋጥም እንዴት አድርገን ነው ያንን የምንፈታው? ስለዚህ ነው ቀድመን የምናስባቸው ሊኖሩ የሚችሉትን ነገሮች፣ የሚታዩም የማይታዩም ነገሮች። እሳት አደጋ ሊሆን ይችላል፣ የመሬት መንቀጥቀጥ ሊሆን ይችላል፣ የፖሊሲ ለውጥ ሊሆን ይችላል፣ የህጎች መቀያየር ሊሆን ይችላሉ። እነዛ ሪስኮቻችን ናቸው። እንግዲህ ክሎዚንግ ፌዝ ላይ ስንደርስ አሁን የኤክዚኪዩሽን ፌዛችን ጨርሰናል። የክሎዚንግ ፌዝ ላይ ስንደርስ ፋይናል ዴሊቨረብሉ አክሴፕት ተደረገ። አክሴፕታንስ ደረጃ ላይ እንዲደርስ እንዳልኳችሁ ኳሊቲውን ጥራት የምንለውን ነገር በሁለቱም ተቀባይ የውሉ ተቀባይና የውል ሰጪው
ተስማምተዋል። በእንደዚህ ሲሆን ነው እኔ የምቀበለው ይላል እና አሁን ተስማምተው ሲጨርሱ ዴሊቨረብሎችን ያደርሳል። ይህንን ጨርሻለሁ፣ ይሄ ተብለው ነበር። 10 ፕሮጀክት እሰራለሁ ብዬ ነበር። 10ቱን ፕሮጀክት ሰርቻለሁ፣ ወይም 8ቱን ፕሮጀክት ሰርቻለሁ። 2ቱ ተጓድለውብኛል። ምን ያልተሰሩበት ምክንያቶች በአካባቢው ቧንቧ አልነበረም፣ ውሃ ደግሞ ያስፈልገዋል ለዚህ ፕሮጀክት። በዚህ ምክንያት ይሄ ተፈጥሮብኛል። አንዳንድ ጊዜ የጊዜ መራዘም ሊጠይቅ ይችላል። አንዳንዴ በተፈጠረው ችግር የኔ ችግር ካልሆነ በተለይ በቃ ይህንን ተጨማሪ ኮስት ጠይቄ ለዚህ 2ቱ የቀረኝን ደግሞ የጊዜ ወይም የገንዘብ ጭማሪ ተደርጎ ይህን መጨረስ እንችላለን እንላለን። አለበለዚያ ግን የተለያየ የኮንትራት አይነት አለ። ሌላ ጊዜ የምታዩት ነገር ነው እና ውላችን ላይ ግን ተጨማሪ ጊዜ ወይም ተጨማሪ ገንዘብ የማይፈቅድ ከሆነ ግን በዛ ጊዜ ውስጥ ከሆነ መጨረስ ያለብን ያንን ካልሰራን ክፍያ ስለማናገኝ ያንን በተቻለ መጠን 10 ከሆነ 10ሩን ለመጨረስ እቅዳችን ላይ ሊኖር ይገባል። እቅዳችን ለዛ ነው በደንብ መሰራት ያለበት። አሁን ይህንን ነገር ስናደርግ ምንድነው የተማርነው? ብዙ ችግሮች ያጋጥመውናል። ሌሰኖቻችንን እንጽፋለን፣ እንመዘግባለን፣ እናስተላልፋለን፣ ዶክመንት ይደረጋል። እያንዳንዱን ትምህርት ከዛ ውስጥ የተገኘነው መረጃ ወደፊቱ የምናስቀምጠው ይሆናል ማለት ነው እና ፎርማሊ ክሎዥር ይኖረዋል። አሁን ፎርማሊ ክሎዥር ማለት ምንድነው? ፎርማሊ የተባሉት ሰዎች ተሰብስበው የተባለው እቅድ እንደገና ይታይና የተባለው ኦብጀክቲቭ ማለትም ግብ ይታይና ያንን ከተፈጸመ በኋላ አሁን ተቀባይነት አግኝቷል፣ ፕሮጀክቶቻችን ጨርሰናል ማለት ነው እና የስራችን ፍጻሜ ይሆናል ማለት ነው። ስለዚህ ስፖንሰራችን ተደስቷል። ገንዘብ የሚከፍለን ሊሆን ይችላል፣ ገንዘብን የሚያስተላልፍልን ሊሆን ይችላል። ደስተኛ ነው። ስለዚህ ለሚቀጥለው ስራ ወይም የሚቀጥለው ጊዜ ፕሮጀክት ሲኖር የመጀመሪያው ሰው መሆኑ ማንኝ እኔ ነኝ። ለምንድነው? በደንብ ስራዬን እንደሰራው አውቃለሁ። ፖዚቲቭ ነበረ ስጨርስ። ፕሮጀክት ማኔጀሩም ዋናው ስራውን የሚተገብረው ነው። በጣም ደስተኛ ነው። እዚህ ውስጥ ቡድኖች አሉ፣ ሰዎች አሉ፣ የተለያዩ በስራ ዘርፍ ላይ የተሰማሩ ሰዎች አሉ። እነዛ አሉ። እንደገና በተጨማሪ ደግሞ ስቴክሆልደሮቻችን አሉ። ስቴክሆልደር የምንላቸው በቀጥታም ሁሉ በተዘዋዋሪ የፕሮጀክቱ ተጠቃሚዎች ወይም ደግሞ ተጎጂዎች የሚሆኑ ማለት ናቸው። ፕሮጀክት ስፖንሰሩ እዚህ ላይ እንዳልኳችሁ ቀደም ትዕዛዙን የሚሰጥ ወይንም ገንዘቡን የሚሰጥ ሪሶርስ ስፖንሰራችን ማለት ነው እና አንዳንድ ጊዜ ለምሳሌ ዶነሮች አሉ አለ ዓለም ባንክ ሊሆን ይችላል፣ መንግስት ፕሮጀክት ሊሆን ይችላል። ያ ፕሮጀክት ስፖንሰራችን ሊሆናል። ፕሮጀክት ማኔጀሩ ደግሞ ስራውን የሚፈጽመው ሰው ከእቅድ እስከ ፍጻሜ የሚያደርሰው ፕሮጀክት ማኔጀር ነው። የፕሮጀክት ቲም ደግሞ ስቴክሆልደሮች ተቀጣሪዎች አይደሉም። ስቴክሆልደሮች ደግሞ ምንድነው? በፕሮጀክቱ የሚጠቀሙ የሚነኩ ማለትም ፕሮጀክቱ የሚነካቸው በተዘዋዋሪ ሆነ በቀጥታ ሁኔታ የሚነኩት ሰዎች ናቸው። እነኚህ የፕሮጀክት ማኔጅመንት ቱልስ ናቸው። ስሞቻቸውን ከነገርኳችሁ ምናልባት ገብታችሁ ልታዩት ትችላላችሁ። ከኢንተርኔት ላይ የተለያዩ ናቸው። ከፍቼ አሁን ለማየት ስላይዴን ያበላሽብኛል። ይህኛው የወርክ ጋን ቻርቶቹ፣ ሪስክ ሬጅስተር፣ ሬሲ ማትሪክስ፣ ወርክ ምንድን ነበር ይሄኛው? ወርክ ብሬክዳውን ስትራክቸር አለ። ሶሪ ወርክ ብሬክዳውን ስትራክቸር ነው። ብሬክዳውን ስትራክቸር ወርክ ብሬክዳውን ስትራክቸር ነው እና ወርክ ብሬክዳውን ስትራክቸር ምንድን ነው? ቀደም እንዳልኳችሁ አንድ ሳምንት ዊክ 1 ዊክ 2 ዊክ 3 እያለ
እያንዳንዱን በምን ያህል ጊዜ በምን ያህል ወቅት በምን ያህል እንትን የሚያልቅበት ስኬጁሊንግ ነው። አመት ከተሰጠን 12 ወር ከተሰጠን ወይም 6 ወር ከተሰጠን በመጀመሪያው ሳምንት በሁለተኛው ወር ላይ ምን እንደሚሰራ የወርክ ብሬክዳውን ስትራክቸር ይኖረናል። ጋንት ቻርቱም ይሄንን ነው የሚመስለው። ልክ ተመሳሳይ ናቸው ሁለቱ እና ግን የወርክ ብሬክዳውኑ እያንዳንዱ ዲቴል ውስጥ ይገባል። ምን ምን እንደሚሰራ ምን ምን እንደሚካተት ለምሳሌ መኪና አሴምብሊ ከሆነ የመኪና አንድ ላይ መኪናውን መስራት ከሆነ በዛ የሚያስፈልጉት ብሬክዳውኖች አሉ አይደለ? ትንንሾቹ ብሎኖች አሁን ይታሰራሉ፣ ከዛ ጎማው ይታሰራል፣ ከዛ አካሉ መጀመሪያ አካሉ ይሰራል፣ የመኪናው አካል ብረታ ብረቱ ከላይ ያለው፣ ከዛ ወንበሮቹን ማድረግ፣ ከዛ ማሳመር፣ እንዲህ እያለ ብሬክዳውኑ እያንዳንዱ ዲቴይልድ ነው። ጋንት ቻርቱ ብዙ ጊዜ እንደ ስኬጁሊንግ ነው እና ሪስክ ሬጅስተር ደግሞ ቅድም የተነጋገርነው ነው። ምንድነው የአንዳንድ ችግሮች ሊፈጠሩ የሚችሉትን ምን መዘግብበት ቦታ ናቸው። ሬሲም ልክ እንደዛው ነው። የአንዳንዱን ሪስክ አሰስመንት ኮንትሮል ኢንዴክስ ነው የሚባለው። ስሞቹን እንግዲህ አሁን ወደ ዝም ብዬ ሬሲ ስለምለው እያንዳንዱን ስሞቹን እንትን አላልኩም፣ ግን ሪስክ አሰስመንት ነው ይሄኛውም እና ሪስክ አሰስመንት ቻርት ኢንዴክስ ነው የሚባለው እና እሱኛውም ምንድነው እያንዳንዱን ሪስኮች እየጻፍን ያሉትን ችግሮች እየመዘገብን የምናስቀምጠው ነው። ይሄ አሁን ተመዝግቦ የተቀመጠ ነገር ነው። ፋይላችን ላይ አለ። እያንዳንዱ በየተለያየ ጊዜ እየተመለስን እዛ ውስጥ ገብተን የምናየው ቼክ የምናደርገው ነው። ስራችን በተባለው በታቀደ ሁኔታ እየተተገበረ ነው የሚለውን ለማየት ማለት ነው። እነኚህ መሳሪያዎች ናቸው ለፕሮጀክት ማኔጅመንት የምንጠቀምባቸው መሳሪያዎች ናቸው። ትልልቅ ፕሮጀክቶች ብዙ ጊዜ ይኖራቸዋል። ትንንሽ ፕሮጀክቶች ላይኖራቸው ይችላል። እንደዚህ ግን ቢኖራቸው ደግሞ ይመከራሉ ለሁሉም ስለሚጠቅም። ግን ይሄ ብዙ ሪሶርስ ይወስዳል አይደለ? ኔሰሰርሊ ውድ ነው ማለት አይደለም፣ ግን በጣም ብዙ እቅድ ይፈልጋል እና ትልልቅ ፕሮጀክቶች ያለዚህ ቢኖሩ ከባድ ስለሚሆን እያንዳንዱ ፕሮጀክት ላይ ይኖረዋል እና ይሄ ወርክ ብሬክዳውን ስትራክቸሩ ነው። ጋንት ቻርት እና ስኬጁሊንግ አለ። ሪስክ ሬጅስተር እና ኢሹ ሎጎች አሉ። አንዳንድ ችግሮች ሲኖሩ ኢሹ ልክ ሲፈጠር አንድ ችግር ልክ ሲፈጠር ይመዘገባል። አንዳንድ ጊዜ የኮምፒውተር ስራ ላይ ስትሰሩ አንድ ችግር ሲኖር ይሄ ችግር አለ ብላችሁ ኢንተርኔት ላይ ስትገቡ ይነግራችኋል። አይታችሁ ከሆነ ትራክ ያደርገዋል እያንዳንዱ። ለምንድን ነው የሚያደርገው? የሚቀጥለው ጊዜ ይሄ ሌላ ቨርዥን ሲመረት የሚቀጥለው ጊዜ ሲመረት እነዛን ነገሮች እያስተካከለ እንዲመጣ ነው እና ኢሹ ሎጎች በየቦታው ላይ አሉ። እኛ ላናያቸው እንችላለን። ነገር ግን አሁን ኢንተርኔት ላይ ብትገቡ እያንዳንዳችን ኢሹዎች ይመዘግባል፣ ሁሉ ጊዜ ትራክ ያደርጋል እና ሪስክም እንደዛ ነው። ሪስክ ሬጅስተር የሚደረገውም በእንደዛ ነው። ኢሹ እና ሪስክ የሚለየው ምንድነው? ኢሹ ከተፈጸመ በኋላ አንዱ ችግር ሲኖር ሎግ የሚደረገው ነው። ሪስክ ሬጅስተር ደግሞ ምንድነው? ሳይፈጸም በፊት ሊኖሩ የሚችሉ ችግሮችን የሚያዩበት ነው። እነኚህ ደግሞ ከታች ያሉት የፕሮጀክት ማኔጅመንት ሶፍትዌሮች ጃይራ፣ ኤምኤስ ፕሮጀክት ምናምን የሚባሉ ማኔጅመንት ሶፍትዌሮች ናቸው። ተገዝተው የምንጠቀምባቸው ሶፍትዌሮች ናቸው፣ መሳሪያዎቻችን ናቸው። ስለዚህ እዚህ ጋር ስኮፕ እነኚህ ሊፈጠሩ የሚችሉ ነገሮች ናቸው። እነኚህ ደግሞ ምን አይነት ችግሮች ይኖሩናል ፕሮጀክት ላይ ከስኮፓችንን ስንወጣ፣ ስኮፓችንን ወይ ስናሳንስ፣ ከዛ በታች ስንፈጽም ወይም ከዛ ውጭ ስንወጣ፣ ኮሚኒኬሽን ሳይኖር ሲቀር፣ በደንብ ችግራችን ሳንወያይ ቀርተን ወይም ሳንናገር ቀርተን፣ ገንዘቡን ጨርሰን ቀድመን በጀት ኦቨርራን ብዙ ገንዘቦቻችን ተጠቅመን ከጨረስን በኋላ ለወጪ መዳረግ፣ እነኚህ አንዳንድ ቻሌንጆቻችን ናቸው። በቅድ ሳንመራ ሊፈጠሩ የሚችሉት ችግሮች ናቸው። ይሄ ታዲያ በጣም ኮመን ነው አይደል? በጣም ኮመን ነገር ነው እና እነኝን አቮይድ ለማድረግ ነው እንግዲህ እስካሁን ስንወያይ የነበሩት ነገሮች እነኝን ችግሮች እንዳይኖሩ
ሪስካችንን አቨርት የምናደርግበት ወይንም ደግሞ ሪስካችንን ሚኒማይዝ የምናደርግበት ነው። ስለዚህ ፕሮጀክት ሪስክ ማኔጅመንት የምንለው አሁንም ፖቴንሻል ሪስኮቻችንን ምንድነው ሊፈጠሩ የሚችሉት ቀድመን የምናይበት ነው። አናላይዝ እናደርጋለን፣ እናስባለን። ይሄ ሊፈጠር ይችላል አይችልም? መሬት መንቀጥቀጥ ሊኖር ይችላል አይችልም? መሬት መንቀጥቀጥ ቢኖር ማን ነው የሚጎዳው? ምን ያህል ህዝብ ነው የሚጎዳው? የትኞቹ ቤቶች ናቸው የሚጎዱት? ከዛ ለዛ እቅድ ማውጣት። ሚቲጌሽን የምንለው ሪስክ ሲኖር ከዛ የምንቋቋሙበትን እንዴት አድርገን ነው የምንፈታው? ችግሮች ሲመጡ ኮንቲንጀንሲ እናዘጋጃለን። ምን ያህል ሰዎች የት ቦታ ላይ ነው የምናሰፍረው? ምን አይነት ቤቶች ናቸው መሰራት ያለባቸው? ቀድመን የምንሰራቸው ቤቶች፣ ከዚህ በኋላ የሚኖሩትን ቤቶች መሬት መንቀጥቀጥ እንዳይኖር የምናደርጋቸው እንዴት አድርገን ነው ያን መቋቋም እንዲችሉ አድርገን የምንሰራው? ሞኒተር ሪስክ ትሮት ፕሮጀክት ሳይክል። እሱ ደግሞ አሁንም እያንዳንዱን ሪስክ በየጊዜው ስለሚመጣ ስለማናየው ሁሌ ሞኒተር ይደረጋል። ሊፈጠር የሚችል ለምሳሌ አንድ ቤት ሲሰነጠቅ ስናየው መጀመሪያ ሳይሰነጠቅ ሪስኮቻችን ሊሰነጠቅ ይችላል ብለን የምናየው ነው። ግን መሰንጠቅ ሲጀምር ይሄ ነገር ሊሰፋ ይችላል። ሲሰነጠቅ ምንድነው ሊፈጠር የሚችለው? ስለዚህ ከዛ አሁን መለሰን አለበት። ይሄንን ሪስክ ይሄንን እንዲሰነጠቅ ያደረገው ምንድን ነው እና ይሄ ቢፈርስ ወይንም ሊያመጣ የሚችለው ጉዳት ምንድን ነው? እነኚህ ነገሮች ሪስኮቻችንን ሞኒተር የምናደርግበት ነው እና ይመዘገባል። ያንን እናየዋለን ሚቲጌሽን ውስጥ እንድንገባ። ከሚቲጌሽን ማለት ለዛ መፍትሄ እያበጀን እንድንሄድ የሚረዳን ማለት ነው። የኮሚኒኬሽን ቅድም ያልናቸው ችግሮች፣ የንግግር ችግር። የኮሚኒኬሽን ንግግር ማለት አይደለም። ኮሚኒኬሽን ማለት በሁለት በኩል የምንነጋገረው በጽሁፍ ያስተላለፍነው ወይም በውላችን መሰረት የተነጋገርነውን ነገር በትክክል ሁኔታ ሳይሄድ ሲቀር ማለት ነው እና በዛ ምክንያት በዚህ ጊዜ ስቴክሆልደሮቻችን ሁሉ ጊዜ መሳተፋቸውን ማረጋገጥ አለበት። አንዳንድ ጊዜ አንዳንድ ቦታ የገበሬዎች መሬት ተወሰደ ተብሎ ገበሬዎቹ ተነስተው መሬታችን ተወሰደ ይላሉ። ያ ነው ለምሳሌ አሁን ኮሚኒኬሽን የምንለው። ስለዚህ ስራችን እንዳይጓደልብን መስተጓጉል እንዳይኖር ታይምሊ ዲሲዥን ሜኪንግ እንዲኖር ይደረጋ ነው። ለምሳሌ መስከረም ልሰራ የነበረውን ቦታ ይሄ መሬት ነው ብሎ ሌላ ሰው ከጠየቀኝ እንግዲህ አሁን ስራዬ ሊስተጓጎል ነው። ስለዚህ ኮሚኒኬሽኑ በትክክል መሰራቱን፣ ዶኪመንቶቻችን ሁሉ ነገር መኖሩን እናያለን። ሚስ አንደርስታንዲንግ እንዳይኖር ሪስኮቻችን ደግሞ እንዳይሰፉ ያደርጋል። ሚስ አንደርስታንዲንግ ማለት አለመግባባት፣ ኮንፍሊክት እንዲፈጠር፣ ጥል እንዲኖር ወይም የውል መጓደል እንዳይኖር እና ውላችን እንዳይሰረዝ ያደርጋል። ስለዚህ ሪፖርት እንዴት አድርገን ነው በደንብ ሪፖርት ሊኖር ያስፈልገዋል። መወያየት ያስፈልገናል። በሪፖርት መልክ፣ በስብሰባ መልክ፣ በዶኪመንቶቻችን በማስቀመጥ ያንን ሁሉ ጊዜ የምናደርገው መሆን አለበት። ምን አገባቸው እነዚህ ሰዎች አሁን ምን ያስፈልጋቸዋል ብለን ግን የራሳችንን ስራ ብቻ የምንሰራ ምናምን ላይ ከሆነ ግን አንዳንድ ጊዜ በዚህ አይነት ነገር እንጣለፋለን፣ እንቸገራለን፣ እንደናፈቃለን ማለት ነው። ስለዚህ ፕሮጀክታችን ሰክሰስፉል ነው እንድንል ሰክሰስፉል የሚያደርገው ወይንም ደግሞ ፍጻሜ ላይ በጣም የተዋጣለት ፕሮጀክት ነው ብለን እንድንል የሚያደርገን ምንድን ነው? ክሊር ጎል አለው። መጀመሪያ እቅድ 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 እቅዱ ደግሞ ምንድነው? ጥራት ያለው ነው። ክሊር ነው ለሁሉም ሰው። እዛ ውስጥ የተሳተፉት ሰዎች ሁሉ በደንብ ተረድተውታል። በደንብ ኮሚኒኬሽን ነበረ። አንድ ያልተነጋገረ ያልተፈታ ችግር ሳይሆን ያልተነጋገርነው ነገር የለም። ስቴክሆልደሮቻችን ሁሉም ኢንጌጅ ናቸው። ከጀመሩ እስከ መጨረሻው ድረስ ህዝባችንን እያነጋገርን ያለ ነው። እዛ አካባቢ ያሉትን ሰዎች ኢምፓክትድ የሚሆኑ ሰዎች ሁሉ እየተወያዩ ናቸው ያሉት። ስለዚህ ክሊር ነው በጣም። ከዛ የሊደርሽፕ ደግሞ ጥንካሬ ነው። የመሪዎቹ ጥንካሬ ነው። መሪዎች ምንድን ናቸው? ፕሮጀክት ማኔጀሩ ጥሩ ሊደር ከሆነ ይህንን ሁሉ አንድ ላይ የሚያቀረው ነገር ነው።
ልክ እንደ መኪና እንደ መንዳት ነው። መኪና መንዳት በዓይናችን መንገዱን እናያለን። እግራችን ከስር ይሰራል አይደል? ቤንዚን ይረጫል፣ ፍሬን ይይዛል። እጃችን ደግሞ እንደገና ጊር ይቀይራል፣ ማነው ማርሽ ይቀይራል፣ ወደዚህ ያደርጋል፣ እንደገና መሪ ያደርጋል። ያ ሁሉ አንድ ላይ የምናደርገው ነገር ነው። አይናችን ማየት ካቆመ ወይም ጆሯችን መስማት ካቆመ ወይ ደግሞ መንጃውን በደንብ ካልያዝ ነው ወይም ካንቀላፋን ነገሮች ይበላሻሉ። ሊደርሽፕም ልክ እንደዛ ነው። ሊደርሽፕ ሁሉንም ያንን ፕሮጀክት ከጅማሬ እስከ መጨረሻ ድረስ ሰክሰስፉል እንዲሆን የሚረዳ መሪ ያስፈልገዋል። ያ መሪ ፕሮጀክት ማኔጀሩ ሊሆን ይችላል። ግን ሁሉም የመሪነትን ባህሪ ቢላበስ ፕሮጀክቱን የተዋጣለት ይሆናል። ሁሉም ሊደርሽፕ አለቃ ማለት አይደለም። ሊደርሽፕ ማለት የአገልጋይነት ወይም ደግሞ ስራውን ፍጻሜ እስከሚደርስ ድረስ የችግር ፈቺ የመሆን ሰፖርቲቭ የመሆን ማለትም አንዱ አንዱን እየደገፈ ችግር ፈቺ የሆነ ማለት ነው። እና ያ ደግሞ ክህሎት ነው። ያንን ክህሎት እያንዳንዱ ሰው ሊኖረው የሚገባ ነገር ነው። እና በትምህርትም ራስንም ደግሞ በማገዝ ሁል ጊዜ ባህሪያችንንም እያስተካከለ የሚመጣ እንደ ሰውነታችን ሰው መሆናችንን በጣም በሌላ ሌቭል ላይ የሚወስድልን ነገር ነው ሊደርሽፕ ማለት። እና ሁሉም ሰው ሊኖረው የሚገባ ነው የመሪነት ባህሪ። መሪ ማለት በጭንቅላታችሁ ስታስቡት አለቆቻችን ማለት አይደለም። መሪ ማለት ሁሉም ሰው መሪ ነው። እና ግን እንዴት ነው የምንመራው ህይወታችንን ስንል እያንዳንዱ የመሪ ባህሪ ላይኖረው ይችላል። ስለዚህ ነው መሪ የሚባለው ስም ትልቅ ስም ነው፣ የክብር ስም ነው። መሪ አገልግሎት ነው ማለት ነው። ስለዚህ አሁን ፕሮጀክታችን በደንብ እስከዛሬ ድረስ በደንብ አድርገን ሰርተናል። በሰዓት በበጀት አሟልተናል። ስኮፑን በተባለው እቅድ መሰረት እና በተባለው ጥራት መሰረት ተፈጽሟል። ስቴክሆልደሮቻችን አካባቢያችን ያሉት በቀጥታና በተዘዋዋሪ የሚነኩት ሰዎች ደስተኞች ናቸው፣ ሳቲስፋይድ ናቸው። እስካሁን ድረስ ከጅማሬ እስከ መጨረሻ ድረስ አብረው ነበሩ እና የምንፈልገውን ውጤት አግኝተናል ማለት ነው። እነኚህ ሜቶዶሎጂዎች ናቸው፣ ዋተርፎል፣ አጃይል እና ሃይብሪድ። ዲቴይልድ ናቸው። ምንድነው አንደኛው በጣም ችግሮች ሲኖሩ ሁልጊዜ ፕሮጀክት ማኔጅመንት አንድ ቀጥታ ነገር አይደለም። ሁሌ የሚቀያየር ችግሮች ስላሉ ሁልጊዜ የሚቀያየር የሚለዋወጥ እንትን ማለት አለበት። በተለይ መሪው ነገሮችን ቶሎ መፍትሄ ስለሚያበጅለት መፍትሄዎቹን እያስተካከለ የሚሄደው ነው። አጃይል ሜቶዶሎጂ ይባላል። ዋተርፎል ፕሪዲክቲቭ ነው። መጀመሪያውንም በደንብ አድርጎ ሊኖሩ የሚችሉትን ነገሮች ቀድሞ ስለሚያስብ እያንዳንዱ ነገር ቤት መንገድ እንዳለበት ያውቃል። ምናልባትም ከዚህ በፊት ስለሰራው ፕሮጀክት በዛ መንገድ እንዲሄድ ያደርጋል። እና እንደ ዋተርፎል ቀጥታ የሚፈስ ነው። በቃ ይሄ የሜቶዶሎጂ ማለት የፕሮጀክት ማኔጅመንት የራሱ የእቅድ አመራር ዘይቤዎች ናቸው። ሃይብሪድ ደግሞ ምንድነው? እንትን ቀጥታ ፕሪዲክቲቭም አይደለም። ፕሪዲክቲቭ ማለት ቀድሞ አስቦ የሚሰራ አይነት ፕሮጀክት ማኔጅመንት ወይ ደግሞ እንትንም አይደለም፣ ቶሎ ቶሎ የሚቀያየርም አይደለም። ሁለቱንም ያካተተ እንደ ሁኔታው፣ እንደ ቦታው፣ እንደ አሰራሩ፣ እንደ ፕሮጀክቱ አይነት የሚለወጥ ወይንም የተቀላቀለ ሁለቱንም ያካተተ ነው። እና እነኚህ ሜቶዶሎጂዎች ናቸው። ኢንዲቴል ማወቅ ከፈለጋችሁ ምናልባት ወደፊት አለበለዚያ ደግሞ በግላችሁም ልትማሩት ልታዩት የምትችሉት ነገሮች ናቸው። ይሄ ስለ ዋተርፎል እና ስለ አጃይል ነው። ዋተርፎል ሲኮንሻል ነው፣ ስትራክቸርድ ነው። ልክ እንደ የአባይ ውሃ ሁሌ በአንድ በኩል አይደለም የሚፈሰው። ይሄ ፏፏቴው ሲኮንሻል ነው፣ ይፈሳል። ስትራክቸርድ ነው፣ በአንድ ቦታ ላይ የሚፈሰው። አጃይል ሁሌ የሚንቀሳቀስ ፍሌክሲብል የሆነ የአሰራር ዘይቤ ነው። ሃይብሪድ ደግሞ ሁለቱንም የሚያካትት ነው።
እነኚህ ፒምቦክ የሚባለው የፕሮጀክት ማኔጅመንት የታወቀ አንድ ኢንስቲትዩሽን አለ እና በእነሱ ሬከመንድ የሚያደርጉት ወይም ደግሞ የሚመክሩት አሰራሮች ናቸው። ስለዚህ እውነተኛ ፕሮጀክት ማኔጅመንት ምንድን ነው? ማለት በእጅ ኮንክሪት ነው ብያቸዋለሁ ላይ ቅድም። ጭብጥ ያለው ሊያዝ የሚችል የሚታይ የሚጨበጥ መጀመሪያ እና መጨረሻ ያለው ነው። ለምሳሌ የግንባታ ስራ ወይ ደግሞ የአይቲ ስራ ወይ ደግሞ ዴቨሎፕመንት ፕሮጀክቶች። ለምሳሌ አንድ ፕሮጀክት እንዳልኳችሁ የውሃ ጉድጓድ ቁፋሮ ሊሆን ይችላል። ሌላም ስራ ሊሆን ይችላል። እንግዲህ እነኚህ ለምሳሌ የቀረቡ ፕሮጀክቶች የፕሮጀክቶች አይነቶች ናቸው። ግን ፕሮጀክት ትልልቅ ብቻ ነገሮች አይደሉም፣ ትንሽም ሊሆን ይችላል። ስለዚህ በህይወታችን ላይ የምንተገብረው ሊሆን ይችላል ማለት ነው። ስትራክቸርድ ነው ፕሮጀክት ማኔጅመንት ስንል አሁንም ለእያንዳንዳችን ይዘን የምንሄደው ቤት ስራ ሳይሆን ልናስታውሰው የሚገባ ፕሮጀክት ማኔጅመንት ስትራክቸርድ ነው። ጅማሬ መጨረሻ አለው። እንደ አጥር የታጠረ ማለትም ህግጋቶች አሉት። በጊዜ የተመደበ በቦታ በጊዜ በበጀት የተመደበ ነው። እቅድ በጣም ያስፈልጋል፣ አለዛ ይፈርሳል ወይም ደግሞ ይበላሻል። ክትትል ይፈልጋል። መጨረሻው ፍጻሜው ደግሞ ያማረ እንዲሆንና ሰክሰስፉል እንዲሆን ወይም ውጤታማ እንዲሆን ክትትል ይፈልጋል። የመጨረሻው እንትን ላይ ፕሮጀክት ማኔጅመንት ኢኔብልስ ስትራክቸርድ ዴሊቨሪ ኦፍ ኦብጀክቲቭስ ይላል። በታቀደው እቅድ መሰረት ግባችንን መፈጸም እንድንችል ወይም ማስረከብ እንድንችል የሚረዳን የእቅድ እና የሚያስፈልገን ትክክለኛ እቅድ ያስፈልገናል። ኮሚኒኬሽን ማለት ምንድን ነው? አሁንም መነጋገር ያስፈልጋል። መነጋገር ማለት በአፍ መነጋገር ብቻ አይደለም። በስልክ መነጋገር፣ በጽሁፍ መነጋገር፣ በሪፖርቲንግ መሰረት መነጋገር፣ በደንብ የተገለጸ ማለት ነው። ሁሉ ነገር የሰፈረ ማለት ነው እና የተለያዩ ደግሞ አሰራር ዘይቤዎችን እየተጠቀመ ስራውን የሚያቀላጥፍልን እስከሆነ ድረስ ያንን አዳፕት እያደረግን እየወሰድን እየሞከርን የምናደርገው ነገር ነው እና ለማብቂያ ይህን ይመስላል። አሁን ጥያቄዎች ካላችሁ ወደ ጥያቄ መሄድ እንችላለን። ስላዳመጣችሁ አመሰግናለሁኝ። እሺ፣ እግዚአብሔር ይስጥልን። ከታች ብዙ ጥያቄዎች አሉ። ጥያቄዎቻችሁን ግልጽ እንዲሆኑልን በድምፅ እጅ እያወጣችሁ ብትጠይቁ፣ ምልክት እየሰጣችሁን በኦርደር ብትጠይቁ የሚል ነው። ሁላችሁ ማለት ነው። ሰዓታችን ደርሷል። ወይዘሮ ሙና በጣም ኢምፕረስ የሚያደርግ ጥሩ አቀራረብ ነው ያቀረብሽልን። ብዙ ነገር ነው ያስተማረን። ጥያቄዎችን ግን እንዴት እንሄድባቸው? የተወሰነ ሰዓት ተጨማሪ መውሰድ ከሌለብን በስተቀር ጊዜያችን ደርሷል አይደለ? ለምን ምንድነው ማድረግ ደርሷል። በጣም ብዙ ናቸው ጥያቄዎቹ ከታች ካየኸው ምናልባት ዘርዝሪልኝና በግሩፕ ለመለስ። ስለዚህ አንደኛው አማራጭ ወይዘሮ ሙና አንድ ሳምንት ሌላ የምትጨምሪልን ከሆነ ለጥያቄና መልስ ሌላ ጊዜ እናደርግ ወይስ ዛሬ ይቆያሉ? ተሳታፊዎችን ምን እናድርግ? የተወሰነ ሀሳብ ይሰጥ አንድ ወይም አይዶ ነው ሌመን እስኪ ወስኑ። እስቲ ሙና ምን እኔ ምን እላለሁ፣ ምናልባት ጥያቄዎቹን ቶሎ ብትነግሪኝ ምናልባት በግሩፕ ልመልሰውና ወይዘሮ ሙና ጥያቄ መኖራቸው ጥሩ ነው። ስለዚህ ይሰማል? ሄሎ ሚውትድ ነበር። ጥያቄውን በግሩፕ መመለስ እንችላለን በአጭሩ ለማለት። አለበለዚያ ግን ጥያቄዎች ካላችሁ የሚቀጥሉ ሴሽኖች ይኖራሉ ብዬ አምናለሁ እና
ሌላም ጊዜ ማንሳት እንችላለን። ነገር ግን አሁን ጥያቄዎቹን እንስማቸውና እስቲ በግሩፕ መመለስ ከቻልኩኝ በግሩፕ እንመልሰው ማለት አንዳንዴ እስኪ ሀሳብ ስጡ። እዚህ ቴክስት ላይ ቆይ ወይንስ ኔክስት ዊክ ቴክስት ላይ ቻት ብታደርጉ እና ብንወስን። እግዚአብሔር ይስጥልን ወይዘሮ ሙና። አብሮ ይስጥልን ሁላችን። ትልቅ እድል ነው ለኔ። ኔክስት ዊክ የሚል አለ ትዚ። እሺ አንድ ሁለት ሰው ብቻ ነው ያየሁት። ኔክስት ዊክ ብዙ ሰው እንደዛ ይመስለኛል። ኔክስት ዊክ ነው። ኔክስት ዊክ ፕሮኪውርመንት ማኔጅመንት አለን። ስለዚህ ምንድነው የምናደርገው? አንድ ላይ እናደርገውና ወይዘሮ ዮርዳኖስ አለች ልክ እንደዚሁ በጣም ልምድ ያላት በፕሮኪውርመንት እና ኮንትራክት ማኔጅመንት። ስለዚህ ወይዘሮ ሙና ምናልባት የሚጀምረውን 30 ደቂቃ ተወስጂና በሚቀጥለው ሳምንት ከዛ ዮርዲ ደግሞ ሌላውን ሰዓት እንደዛ ይቻላል። ወይዘሮ ዮርዳኖስ አለሽ አንዴ ኮንፈርም ታደርጊ? ይቻላል። በጣም ጥሩ ሀሳብ ነው። ሙና የመጀመሪያውን ፓርት ትውሰድና ጥያቄውን መልሳ ካበቃች በኋላ ዶክመንት ማኔጅመንቱን ኔክስት ዊክ መቀጠል እንችላለን። ሙና የሚመቻት ከሆነ። እሺ እዚህ ያሉ ጥያቄዎችን እንይዛቸዋለን። ከዛ ሌላ ተጨማሪ ጥያቄዎችን እንጨምርና የሚቀጥለው የፕሮኪውርመንት አንድ ላይ አድሬስ እናደርጋለን። ስለዚህ ወይዘሮ ሙና ኔክስት ዊክ እናስቸግርሽ 30 ደቂቃ። ምንም ችግር የለም። የእሷን ሰዓት እንዳልወስድ በኋላ ባረገው ይሻላል። ለምንድነው አንዳንድ ጊዜ በጣም ሲጣበብ ከሁለቱም አንሆንም እና ዮርዲ ትጀምርና እኔ መጨረሻ ላይ እንትን ብለዋለሁ። ኮፒ ለማድረግ እየሞከርኩኝ ነው ጥያቄዎችን። እንደዛ ደስ ይለኛል። ምንም ችግር የለም። እሺ በቃ እንነጋገራለን። በዛ መልኩ ይሁን ብዬ አስባለሁ። እንግዳው ሌመን ዛሬ ሰዓታችን 10 ደቂቃ አልፏል። በተረፈ በጣም ጥልቀት ያለው እንዳልሽው ሰፊ ጊዜ ይፈልጋል። አይ ነው ፕሮጀክት ማኔጅመንት በጣም ሰፊ ነው። ስለዚህ ሌላም ጊዜ ከኔክስት ዊክም በኋላ አንድ ቀን አስቸግርሻለሁ ወይዘሮ ሙና። ደስ ይለኛል። ሌላ ግን ልናገር የምፈልገው ምንድነው ዩቲዩብ ላይ ስለ ፕሮጀክት ማኔጅመንት በጣም ብዙ እንትኖች አሉና ተዘጋጅተን ድምፅሽ ግን አይሰማም ወይዘሮ ሙና። ድምፅሽ በጣም እየተሰማ አይደለም፣ በጣም ርቋል። ይቅርታ፣ ከቅድም ጀምሮ እየጻፍኩ ነበር፣ በደንብ አይሰማም። የዛሬው በለኝ። አሁን ይሰማል? ትንሽ ጠጋ ብትይ። ድምፅሽ ግን ሩቅ ነበረ ዛሬ። ልክ ነው። እኔ እኮ ድምፄ በጣም ጮክ ያለ ነው እና ይቅርታ፣ በማይክሮፎኑ ምክንያት ነው። የሚቀጥለው ጊዜ ላይ አቀርበዋለሁ ራሴ። ምናልባት ዩቲዩብ ላይ ስለ ፕሮጀክት ማኔጅመንት በጣም ብዙ ሪሶርስ አለ እና ተዘጋጅተን ብንመጣ ሁል ጊዜ አንዳችን እየቀረጽን አንዳችን ከአንዳችን በጣም ብዙ እንማራለን እና ለእናንተ ደግሞ ትንሽ ቤት ስራ ቢጤ የምሰጠው ምንድነው ሁላችንም ተዘጋጅተን እንምጣና ጥያቄዎች ካለን አንዳችን ከአንዳችን እየተማርን የተሻለን እንሆናለን። ለምን አንድ ፕሪንሲፕል አለ የሳውት አፍሪካ በጣም የማምነውና በጣም የምወደው ኡቡንቱ ይባላል። ኡቡንቱ ምንድነው? የእናንተ መበርታት እኔንም ያበረታኛል፣ የኔም መበርታት እናንተን ያበረታል እና ይህንን ትቼላችሁ እንጨርሳለን። እግዚአብሔር ይስጥልን። በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ጊዜሽን ይሄን ሁሉ መስዋዕት አድርገሽ እውነት ትልቅ አርአያ ነው። ወይዘሮ ዮርዳኖስም እንደዚሁ ያገናኘሽን አንቺ ነሽ። እንቡቱን ይዘናል። ስለዚህ ኔክስት ዊክ እንገናኝ። ዛሬ በዚህ ነው መሰለኝ አይደል? ሌመን ወደ አንቺ ሰናብች። እሺ ዛሬ ያው ጨርሰናል። በጸሎት የሚዘጋልን አባቶች አሉ እንዴ? አይ እንተው፣ የዛኛው የመንፈሳዊ ሲሆን ነው። ይሄኛውን በዚሁ ነው የምንጨርሰው። ቴንኪው በጣም እግዚአብሔር ይስጥልን በጣም ሁላችሁ። ቴንኪው